የጀመርነው ትምህርት ስለ ደህንነት ነው አይደል? የዳነ ሰው በሚል የጀመርነው እና ከአንድ ታሪክ እንጀምርላችሁ ከዛ ወደ ትምህርት ይገባሉ። ምን እንላለን የሚለው መዝሙር ታውቁታላችሁ? ምን እንላለን? ስምህ ይመስገን ሁሉ ለበጎ አየን ሆኖልን ምሕረት ቸርነት ተከትለውናል በቤትህ ዘላለም እንኖራለን። እና ቁጥሩ እንዴት ነበር መሰላችሁ? ደግመን ደጋግመን ስንጮህ በፊትህም ባየረጨን ዘምሮ አውቀዋለሁ። አራቱንም ቁጥር አውቀዋለሁ። የማን መዝሙር ነው ታውቁታላችሁ? የኔ ነበርኩበት ቸርች የልደታ መካነ ኢየሱስ መዝሙር ነው። መሰረተ የመካነ ኢየሱስ ልደታ መካነ ኢየሱስ ቢኳየር እነ ሲስተር ባል ያሉበት ማለት ነው። እና ስለ መዝሙሩ እንዴት እንደወጣ ልንገራችሁ። መዝሙሩ እንዴት እንደወጣ ልንገራችሁ። አይ ቲንክ ካልተሳሳት በኢትዮጵያ አቆጣጠር ሊሆን የሚችለው እኔ ከባህረ 82 ምናምን አካባቢ 82 83 በኢትዮጵያ አቆጣጠር የወጣ መዝሙር ነው። እና የወጣበትን ልንገራችሁ እንዴት እንደወጣ። በዛም ወቅት እኛ ቸርች ሮሜ ይጠና ነበር ወጣቶች። ያኔ እኛ ገና አዲስ ነን፣ ምንም አባልነት የምንማርበት ጊዜ ነውና ብዙም የምናውቀው ነገር የለም። ቸርች ውስጥ ሪቫይቫል ነበረ እና ቸርች ውስጥ የሮሜ ትምህርት ይማሩ ነበር፣ ወጣቶች ያስተምሩ ነበርና በዚህ ትምህርት በቃ ተገለበጠ ቸርቹ። ምክንያቱም ሮሜ የምን ትምህርት ነው? ጽድቅ አይደለ? ጽድቅ በእምነት ነው፣ የጸጋ ትምህርት ነው። እና ከዛ ችግር ተፈጠረ። እንዴት ጸጋ ብላችሁ ታስተምራላችሁ? ማለት ሮሜ የሚለውን ነው። ለምሳሌ ለማይሰራ አይደል የሚለው ኃጢአተኛውን በሚያጸድቅ ለሚያምን ለእርሱ እምነቱ ምን ሆኖ ይቆጠርለታል። እና ሮሜ የሚያስተምረው ስራ አያስፈልግም በቃ አይደለም። ምክንያቱም በህግ ስራ ሰው ምን አይሆንም፣ አይጸድቅም። ስጋ የለበሰ ሁሉ ነው የሚለው። ስጋ የለበሰ ሁሉ የህግን ስራ ባለመስራት አይደለም በመስራት እንኳን ምን አይሆንም፣ አይጸድቅም የሚለው ትምህርቱ ሎጂክ። የህግን ስራ ሰው ባይሰራ አይጸድቅም ሎጂክ ነው። ሮሜ ግን እንደዛ አይደለም የሚለው። የህግን ስራ ቢሰራ እንኳን ስጋ የለበሰ ምን አይሆንም፣ አይጸድቅም የሚል ትምህርት ነው። እና ይሄ ትምህርት ቸርቹን አናወጠው። ከዛ ከሽማግሌዎች ጋር ችግር ተፈጠረ ምናምን እና ሞሮፍ ይሄን ትምህርት ላይ ወጣት ባይብል ስተዲ የሚያገለግሉት የኳየሩ ሜምበሮች ናቸው አብዛኛዎቹ። እና እንዳለ በቃ ችግር ተፈጠረ እና እንዳለ ቢኳየሩ እንዳለ ኳየሩ ከቸርች ወጥቶ ሄደ እና መሰረት ክርስቶስ ሁሉ ሄደው አባል ሆኑ ምናምን ማለት ነው። አይ ቲንክ ወደ 6 ወር ምናምን ውጭ ነበሩ። እኛ ደግሞ ያው አዲስ ነን፣ ግን ስለምንወዳቸው እንጸልያለን፣ እንዲመለሱ እንጸልያለን። ያለቀ የተዘጋ ጉዳይ ነው። ግን ተአምር ሆነና ከ6 ወር በኋላ ይሁን አይ ቲንክ ጊዜው ተመልሰው መጡ። ነገሩ ተስተካክሎ ማለት ነው። ሲመጡ ይሄን መዝሙር ዘመሩት ማለት ነው። እንትን ራሱ ብታዩት እንትን አለው። እና ምን እላችሁ ነው፣ አንዳንድ ጊዜ አንዳንድ ትምህርቶች ቀላል አይደሉም እና የሚፈጥሩት ነገር አለ፣ ውስጥ የሚፈጥሩት ነገር አለ። ምክንያቱም አንዳንድ ጊዜ የሰማናቸው ነገሮች በሙሉ ያው በህይወታችን የገቡ ብዙ ነገሮች አሉ። ትክክል የሚሉ ትክክል አይሆኑም። ምክንያቱም ብዙ ጊዜ አለመን መጽሐፍ ገልጠን ይላል አይልም ወደሚል ነገር ውስጥ እንትን አናደርግም። ከሰማነው ብቻ ትክክል ይመስላል። ልክ ካለ ነው። ለምሳሌ እርዱኝ እረዳችኋለሁ የሚለው ጥቅስ የት ነው ያለው? አታውቁትም? ይሄን እግዚአብሔር እርዱኝ እረዳችኋለሁ ብሎ የሚል ጥቅስ አታውቁም? የት እንዳለ አታውቁም? ማቴዎስ መጽሐፈ ተረት ላይ ያለው እሱ ግን ሰው እግዚአብሔር ቃል ይመስለው ጋር ገብቷችኋል? እና ምን ልላችሁ ነው፣ ቀላል አይደለም። አንዳንድ ጊዜ የሰማነውን ነገር አውጥቶ ትክክለኛው ነገር ላይ መምጣት ቀላል አይደለም። ለምሳሌ እኔ ሙዚቃ መሳሪያ እጫወታለሁ፣ ጊታር እጫወታለሁ፣ ኪቦርድ እጫወታለሁ። ታውቃላችሁ አይደል? እንደምጫወቱ የምታውቁ ሰዎች እስቲ መሳሪያ እንደምጫወት የምታውቁ ሰዎች እንደዚህ ግን ለእናንተ ነው እንጂ ለሚያውቁ ሰዎች እኔ አልችልም፣ ሙዚቃ መሳሪያ አልችልም። ለምንድን ነው? እኔ ሙዚቃ የተማርኩት ራሴን ያስተማርኩት እና የተማርኩበት መንገድ ስህተት ነው እና አሁን ልማር አልችልም። እውነቴን ነው የምላችሁ። ሞክራለሁ ብዙ ጊዜ፣ በፍጹም አልችልም። እጄ ተበላሽቷል። ለምን? መጀመሪያ የለመድኩት ስህተት ነው። በተለይ ጊታር ላይ የጣት አቀማመጤ ትክክል አይደለም። ማለት ኪቦርድ አሁን ግራ እጄ አይጫወትም። ለምንድን ነው? ከመጀመሪያ በሰው ብማር ኖሮ ፕሮፌሽናል በሆኑ ሰዎች ብማር ኖሮ ምን ሆነ ነበር? አሁን ግን አይ ዶንት ቲንክ ሰው መማር የምችል አይመስለኝም። ኦልሬዲ ቋንቋም እንደሱ አይደለም። አሁን ጀርመንኛ ስንመጣ መንገድ ላይ የተማርነው እኛ የመንገድ ቋንቋ ተማርን። አሁን
አይ ቲንክ ትምህርት ቤት ብገባ የሚስተካከል አይመስለኝም። ለምንድን ነው ያነሳሁት? አንዳንድ ጊዜ መጀመሪያ የሰማነው ነገር አውጥቶ ሌላ ነገር መቀበል ሊያስቸግረን ይችላል። እና በተለይ የደህንነት ትምህርት የዳነ ሰው በመተምር ይጠፋል አይጠፋም የሚለው ትምህርት በጣም ከባድ ትምህርት፣ ብዙ ሰዎች ምንም ያደርጉበት ነው የሚከራከሩበት ነገር ነው። እና ግን ምንድነው ያም ማለ ይሄም ማለ ሳይሆን የእግዚአብሔር ቃል ምን ይላል ወደሚለው ነው መምጣት ያለብን። ጌታ ይመስገን። እስቲ አጭር እንጸልይ ነው። ከባለፈው ሳምንት ተነስቼ ወደ ትምህርቱ ገባለሁ። እግዚአብሔር አምላካችን ሆይ እናመሰግንሃለን። ክብር ለአንተ ይሁን። በፊት እንድንሆን ስለረዳህን፣ ስለምታሳድገን ጌታ ሆይ በእውነት በቃል ስለምትለውጠን፣ ስለምታጥበን ጌታ የዘላለም አምላክ እግዚአብሔር ሆይ ስለምትሰራን፣ ለመምጣትህ ደግሞ ስለምታዘጋጀን፣ ለክብር ስለሚሆንልን ጌታ ሆይ በእውነት አዲሱን ሰው ጌታ ሆይ በህይወት ውስጣችን ስለምታድሰው እናመሰግንሃለን። ጌታ የዘላለም አምላክ እግዚአብሔር ስለሰጠን እድል ስም የተባረከ ይሁን። አቤቱ እንድትረዳን ጸጋን እንድትሰጠን በእውነት ጌታ ሆይ በዚህ ኤሪያ ጌታ ሆይ የገባንን ነገር ወይም መንፈስ ቅዱስ የምትገልጥልን ነገር መስማት መቀበል እንድንችል ማየት እንድንችል በእውነት እንድትረዳን እንጸልያለን። ክብር ሁሉ ለአንተ ይሁን። ጊዜን ሁሉ ለአንተ አሳልፈን ሰጠን። በክርስቶስ ኢየሱስ ስም ስትል ስማን። አሜን። ክብር ለጌታ ይሁን። እንግዲህ ባለፈው ያስተማርኳችሁ እንደነበር መዳን አይነቶች የሚለው ነው አይደል? ያስተማርኳችሁ ለምንድን ነው ብዙ ጊዜ መዳን የሚለው ቃል የተጠቀሰበት ኮንቴክስት አተረጓጎሙ እንደ ክፍሉ ይለያያል የሚል ነገር አነሳ እና የዘላለም ደህንነት አለ፣ በክርስቶስ ኢየሱስ ያገኘነው የዘላለም መዳን አለ፣ ጌታ ስንቀበል የሆነው ታሪክ ማለት ነው። ሁለተኛ ደግሞ ከዳንም በኋላ ዕለት በዕለት ደግሞ ምን ያስፈልገናል? ምክንያቱም ከአሮጌ ባህሪያችንን ስላልተላቀቅን ዕለት በዕለት ምን መሆን አለብን? መዳን አለብን። ይሄ መዳን ግን ከእሳት ከምናምን መዳን አይደለም። ኖርማሊ ከአሮጌውና ከክፉ ባህሪያችን ምን ሆነ እና እግዚአብሔርን ወደ መምሰል የምናድግበት መዳን እንጂ ለምሳሌ ለዚህ ክፍል ፊልጵስዩስ 2 አንስተነው ነበር አይደል? ትይላችሁ ከሆነ መዳናችሁን በፍርሃትና በመንቀጥቀጥ አድርጉ ፈጽሙ ማለት እኔ ጀምሬያለሁ እናንተ ጨርሱት አይደለም ያለው እግዚአብሔር። እንደዛ ማለት አይደለም ብለናል። ያ ማለት ምንድነው? የዳነው ውስጣችን የእግዚአብሔር ነገር በውስጣችን ተቀብለናል። ያን ነገር ወደ ውጭ ማድረግ ነው፣ መግለጥ ነው። እንግሊዘኛው እንዲያውም ጥሩ አድርጎ አስቀምጡታል። ወርክ አውት ዩር ሳልቬሽን የሚለው ምክንያቱም በእኛ ውስጥ የሚሰራ እግዚአብሔር አለ። ያንን ወደ ውጭ አውጥቶ ምን ማድረግ ነው። ስለዚህ የዳነ ሰው በኑሮ ምን መሆን አለበት? የዳነበት ነገር መገለጥ አለበት የሚለው አይተናልና ከክፉ መዳን የሚል ነገር አይተናል። ስለዚህ ስለሱ የተጠቀሱት ነገሮች ማሰብ አለብን። የሰውነታችን የስጋችን መዳን በተስፋ ድነናል የሚለው ምን እንደሆነ አይተናል። የነፍስ መዳን ደግሞ ከሽልማት ጋር እንደሚያያዝ አይተናልና እንዳይምታታብን ከፍለን ካላየነው ሁሉ ነገር ከተደባላለቀ ኮንፊውዥን ውስጥ የምንገባውና ድነሃል ስንባል እንዳንል በትክክል በእግዚአብሔር ቃል መረዳትና ለዚህ ነው የመዳንን ዕውቀት ማግኘት ያነሳውላችሁ ቃል ይላችሁ አለ። ሉቃስ ላይ ያለው ሉቃስ 1 ላይ ያለው ለህዝቡ የመዳንን ዕውቀት ምን ታደርጋቸዋል አልኳችሁ? ትሰጣቸዋለህ። ከዛስ ከጠላቶቻችን ድነን ዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ ምን እናደርገው እንድናገለግል። ይሄ የሚመጣው የመዳናችንን ዕውቀት ከማወቅ ነው የሚለው ነገር አንስተናል። ኦኬ ጌታ ይመስገን። ስለዚህ አሁን የዳነ ሰው ይጠፋል አይጠፋም የሚለውን ከማየታችን በፊት የዳነ ሰው ማለት ምን ማለት ነው? እሱን እንመለስ መጀመሪያ። አሁን እኔ አይደለም እናንተ ስለተማራችሁ የዳነ ሰው ማለት ምን ማለት ነው? ሰው ድኗል ማለት ምን ማለታችን ነው? ቸርች አባል ማለት ነው? የሚያገለግል ማለት ነው? የዳነ ሰው ማለት ነው የዘላለም ህይወት ያለው የዳነ ሰው ማለት ተስፋ ያልነበረው ሙት የእግዚአብሔር ቃል ምን ያለው በበደላችሁና በኃጢአታችሁ ምን ነበራችሁ? ሙት የነበረ ሰው ምንም ለእግዚአብሔር ነገር ምንም ሪስፖንስ የማይሰጥ ሰው በእግዚአብሔር ቸርነት እግዚአብሔር ከወደደን ከታላቁ ፍቅሩ አለ የሚለው ከእግዚአብሔር ፍቅር የተነሳ አይደለም በመንፈሱ ዳግም ምን ያገኘ ውልደት ያገኘ የእግዚአብሔርን ህይወት ምን ያደርጋል በውስጥ ሰውነቱ በመንፈሱ ላይ የተቀበለ ሰው ነው እንጂ እዚህ ዕውቀት ያለው ሰው ማለት አይደለም። ቴዎሎጂ ስኩል ብትሄዱ ብዙ ፕሮፌሰሮች ጌታን የማያውቁ ሰዎች አላቸው። እዚህ ብዙ ምን አላቸው ዕውቀት ማለት አይደለም። ለዚህ ነው ጌታ ሲናገር በልቡ አምኖ አይደለም ይላል። ከልብ ጋር ከመንፈስ ጋር የተያያዘ ነውና ስለዚህ የዳነ ሰው ስንል ሁሉ ጊዜ አሁን መለየት ያለብን ነገር ቸርች ያለ ሰው ማለት አይደለም፣ የሚያገለግል ማለት አይደለም። ምን ማለት ነው? ቦርን አጌን ማለት ከላይ ከእግዚአብሔር በመንፈስ ቅዱስ ኃይል ምን ይሆን ማለት ነው። መንፈሱ የተወለደ የእግዚአብሔርን ህይወት ምን ያደርጋል ተቀብሎ የእግዚአብሔር ምን የሆነ ልጅ የሆነ በመወለድ ምን ሆነው
ሌላ ነገር አይደለም፣ ልጅ ነው የምንሆነው የሚለውን ነገር አይተናል። ስለዚህ ይሄ የተቀበልነው ህይወት የእግዚአብሔር ህይወት የሚባለው ዞዌ ላይፍ የሚለው የኛ አማርኛ ላይፍ ነው። ለሁሉም ለእንስሳውም ለሰው የሚሰጠው አንድ አይነት ነው ቃል። እንግሊዝኛው ግን ይለያያል፣ ማለት የግሪክኛው ይለያያል። የእግዚአብሔርን ህይወት ዞዌ ላይፍ ነው የሚለው። ይሄ ማለት የእግዚአብሔር ህይወት የማይለወጥ የማይቀየር የማይበላሽ ኮራፕትድ የማይሆን የእግዚአብሔር ህይወት ያ ነው። ያንን ህይወት ነው በውስጣችን የተቀበልነው የሚለውን አይተናል። ስለዚህ ወንጌል የሚነግረን ይሄ ነው። ወንጌል ማለት ነው የምስራች ማለት ተራ ዜና ማለት ነው። አሁን ሰላምዬ ይኸው መጣች የምስራች ነው አይደለም። የምስራች ከሰሚው ሰው ጋር ከኑሮውና ከህይወቱ ጋር ምን ሆነ ነው የተያያዘ ነው። የምስራች ማለት መርዶ ባለበት፣ ሐዘን ባለበት፣ ጭንቅ ባለበት የሚመጣ ምንድን ነው? መልካም ዜና ነው። እግዚአብሔር ወንጌል እንደዛ ነው። በቃ እግዚአብሔር ይመስገን። እና ወንጌል የምስራች የሆነው ለምንድን ነው? ምክንያቱም አሁን አንዳንድ ጊዜ አገር ቤት ከዚህ ቤት ነግራቸዋለሁ። አንድ ሴት ልትወልድ ስትል ስትወጣ ሰው በቃ የምስራች ወለደች እልል ምናምን ይባላል። ለምንድን ነው? ሞቷ ስለሚጠበቅ ነው። አገር ቤት እንደዛ አይደለም። አንዳንዴ ሊወልዱ ሄደው ስለሚሆኑ ስለሚሞቱ እና ከሰው ኑሮ ጋር የተያዘ ነገር እንዳለው እናውቃለን። ስለዚህ ወንጌል የምስራች ነው ስንል ለሰው ምንድን ነው ማለት ነው? መልካም ዜና ነው። እግዚአብሔር ይመስገን። እውነት ነው ውሸት ነው? ወንጌል ስለ ልጁ ነው። ወንጌል ምንድን ነው? መልካም ምንድን ነው? ዜና ነው። ጌታ ይመስገን። ታዲያ ወንጌል የምስራች ከሆነ ትጠፋላችሁ የሚለው እንዴት የምስራች ዜና ይሆናል? ትጠፋላችሁ የደረሰው ይጠፋል ማለት የምስራች ነው? መልካም ዜና ይሆናል? አይሆንም። መልካም ዜናው ምንድን ነው? በክርስቶስ ኢየሱስ የዳነ ሰው ምን አይሆንም? አይጠፋ የሚለው ነው የምስራች። ለምን እንደሆነ እሱን ሄደን እናየዋለን። ለምንድን ነው የዚህ ማስረጃው ምንድን ነው ስንል በመጀመሪያ ደረጃ ጌታ ኢየሱስ የተናገረውን ሄደን ብዙ ጊዜ ችግራችን ምንድን ነው? አሁን የዳነ ሰው ይጠፋል አይጠፋም ስንል መጀመሪያ ትዝ የሚለን ምንድን ነው? የምናውቃቸው የጠፉ ሰዎች ናቸው ትዝ የሚሉን አይደል? ቆይ እንትናም ጠፍቷል ነው ምንለው። ግን የእግዚአብሔር ቃል ምን ይላል የሚለውን ነው። ከእግዚአብሔር ቃል ካልተነሳን ችግር ውስጥ ነው። ምክንያቱም እንደዚህ ምንላቸው ገብረ ወልድ ገብረ እንትና ነበሩ ወለተ እንትና ጠፉ ምንላቸው ሰዎች ወራው መጀመሪያ ተወልደዋል ወይ የሚለው የሚያቅማን እኛ እናውቃለን። የምናውቀው አንድ ነገር ነው። አብረውን ቸርች ነበሩ ወይ አብረውን ያገለግሉ ነበር ወይ አብረውን የሆነ ነገር ያደርጉ ነበር። ዊዶን ነው እግዚአብሔር ነው ውስጣቸውን የሚያውቀው። የእግዚአብሔር ቃል ግን ምንድን ነው የሚለው? የውጩን ትተን ወደ እግዚአብሔር ቃል ስንመጣ የሚለውን ነገር አየን። ለምሳሌ ጌታ ያለውን ትዝ ይላችኋል። ዮሐንስ 10:28 እና 29 ያየነው ምንድን ነበር የሚለው? እኔ የዘላለምን ሕይወት እሰጣችኋለሁ። ይሄ የሚለው ጌታ ነው። ለዘላለም ምን አይሆኑ ምን አይሉ እኔ አይደለም ያልኩት የእግዚአብሔር ቃል ነው። ጌታ ኢየሱስ ራሱ የተናገረው ስሙ። እኔ የዘላለምን ሕይወት እሰጣችኋለሁ፣ ለዘላለም አይጠፉም፣ ከእጄ ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም ይላል። አሁን ይሄ ቃል ምንም ዴፊኒሽን ያስፈልገዋል? ግልጽ አይደለም። እኔ የዘላለም ሕይወት የሚሰጥ ማን ነው? ባይዘው የዘላለም ሕይወት ማለት የሆነ የሚሰጥ ነገር ሳይሆን ራሱ ማን ነው? ኢየሱስ ነው። ልጁ ያለው ምን አለው? መጣበታል፣ ሕይወት አለው። ስለዚህ ልጁን ከተቀበልን የዘላለም ሕይወት አገኘን ማለት ነው። ስለዚህ ጌታ ራሱ ማለት እኔ የዘላለም ሕይወት ሰጣቸዋለሁ አለና ከዛ በኋላ ይሄ ሕይወት ግን የሚያገለግለው ለአንዳንዴ ነው አለ። እስከ መቼ ነው አለ? ለዘላለም ነው። ስለዚህ ማመን ያለብን የእግዚአብሔርን ቃል ነው እንጂ ሰዎች የሚሉትን ነገር ወይም ከሰው ላይ የምናየው ነገር አይደለም። የምንነሳው ከእግዚአብሔር ቃል ስለሆነ ማለት ነው። ስለዚህ ለዘላለም አይጠፉም ማለት ከእጄ ማንም አይነጥቃቸውም ማለት። አንደኛ ዮሐንስ 5 ላይም 11 እና 12 ላይ ስታዩት እግዚአብሔር የዘላለም ሕይወትን እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። የዘላለም ሕይወት ሲባል የሆነ አንድ ቀን የምንገባበት ነገር አይደለም። አሁን አለን ወይ የለንም ነው። ምክንያቱም ልጁ ሲኖረን ምን አለን? የዘላለም ሕይወት። ይሄ የምናውቀው ስለሆነ ስለዚህ ጌታ በራሱ የሚነግረን ደህንነታችን የሚጠፋ እንዳይደለ ነው። ትዝ ይላችኋል የመጀመሪያው ቃል ስለ ዳግም ልደት ሳስተምራችሁ ዳግም መወለድ ለምንድን ነው ያስፈለገው ስላችሁ፣ አንደኛ እኛ በኃጢአት ምክንያት ምን ስለሆነ ነው? ስለወደቅና ኮራፕት ስለሆነ ነው አልኳችሁ። ሁለተኛው ሪዝን ግን የነገርኳችሁ ነገር ነበር። እሱን ሳነሳ ምን አልኳችሁ? እግዚአብሔር አዳምን ከገነት ያባረረው ለምንድን ነው? ለምንድን ነው ያባረረው? ምንድን ነው ችግሩ? ኦኬ ስላልታዘዘ ነው ያባረረው። ኦኬ ሌላስ? የሕይወትን ዛፍ አሁን ዘፍጥረት ተመልከቱ። ዘፍጥረት 3:23 እና 22 እና 23 የሚለው ስሙ፣ ልብ ብላችሁ ስሙ።
አዳም እግዚአብሔር ፈጠረና በሁለት ዛፎች መካከል አስቀመጠ፣ ፊት አስቀመጠ። ይሄን ብላ፣ ይሄን ከበላ ያው የህይወት ዛፍ ነው፣ ህይወት ይሆንልሃል ነው። ያን ከበላ ግን ትሞታለህ አለ። ኦኬ። ከዛ ዘፍጥረት 22:3 ምዕራፍ 22 እንደዚህ ይላል። እግዚአብሔር አምላክም ከበላ በኋላ ማለት ነው። እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ አይደል የሚለው። የተበላው የተሳሳተ ዛፍ ስለነበር። ከዛ የሚለው ስሙ አሁንም እጁንም እንዳይዘረጋ ደግሞ ከህይወት ዛፍ ወስዶ እንዳያደርግ እንዳይበላ። ቢበላ ችግሩ ምንድን ነው? ቃሉ ነው የሚለው ለዘላለም ሕያው ሆኖ እንዳይኖር። አያችሁ? ስለዚህ እግዚአብሔር አስቀድሞ አዳምን ከዛ ያወጣው ለምንድን ነው? ያንን ነገር ከበላ ማለት ነው። ከዛ በኋላ አዳም ምን አይሆንም? ለዘላለም ሕያው ሆኖ የሚኖረው። ግን ኃጢአተኛ ሆኖ ስሬት የሌለው ሰው ሆኖ ነው የሚኖረው። ገብቷችኋል? ስለዚህ እግዚአብሔር ያንን ስለፈለገ ላሳያችሁ ግን የፈለኩት ምንድን ነው? ያኔ በልቶ ቢሆን ኖሮ ሳይወድቅ በፊት ኃጢአት ሳይሰራ ሳይወድቅ ኖሮ በልቶ ቢሆን ኖሮ ምን ይፈጠር ነበር? ያንን ዛፍ በልቶ ቢሆን ኖሮ የህይወትን ዛፍ በልቶ ቢሆን ኖሮ ምን ይፈጠር ነበር? ሳይወድቅ በፊት ማለት ነው። ንጹህ ያለ ማለት ነው። አያችሁ? ለዘላለም ምን የሚያደርግ ሰው ይሆናል? የእግዚአብሔርን ህይወት ያ ህይወት እሱ ህይወት አለው በራሱ የሰው ህይወት የተፈጠረበት ህይወት አለው፣ ሰዋዊ ህይወት አለው። እሱን ይዞ ነው የተባረረው። እግዚአብሔር ግን ፕላኑ እሱ አይደለም። የእግዚአብሔርን ህይወት ምን እንዲያደርግ ነው? የዘላለምን ህይወት እንዲካፈል ነው። ስለዚህ ያንን ህይወት በምርጫ ያቀረበለት ሳይበላ ወጣ። ስለዚህ ከዘመናት በኋላ እግዚአብሔር በሰጠው ተስፋ ማን መጣ? ኢየሱስ መጣና ኢየሱስ መጥቶ ምን አለ? እኔ አለ የመጣሁት ምን ላድርግ ነው አለ? ህይወት እኮ ኖርማሊ የሰው ህይወት አለ። ህይወት ልሰጣችሁ መጣሁ አለ። ያኔ ሳይበላ የጠፋበትን ህይወት ማለት ነው። ስለዚህ ባለመብላቱ ምክንያት ሚስ ያደረገውን ነገር ኢየሱስ መጣና ምን አለ? አሁን ስሙ፣ ከዚህ በኋላ ያለውን ስሙ። ዮሐንስ 6 አወጡ። አሁን 33-40 ዮሐንስ 36-33 ጀምረን ሽቱክ ባሽቱክ እናየዋለን። ዮሐንስ 6:33-40 ጀምረን ከዛ ዘልዬ 47-51 ያለውን አየዋለሁ። ዮሐንስ 6 እንደዚህ ይላል። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ህይወትን የሚሰጥ ነውና አላቸው። ከየት ነው የሚወርደው? ከሰማይ የወረደ ማን ነው? ኢየሱስ ነው። አሁን ስሙ። ስለዚህ እነሱ ጌታ ሆይ ይህን እንጀራ ስጠን አሉት ይላል። ከዛ ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁሉ ጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁኝ ይላለሁ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም። ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁ። 39 ከሰጠኝም ሁሉ አንድ እንኳን እንዳላጠፋው። ስንት እንኳን? አንድ ማለት እኔ ያለሁበት የለሁበትም፣ እናንተ አላችሁበት የላችሁበትም። ከሰጠኝ ከስንቱ ማንን ይመለከታል? እናንተን አይመለከትም፣ እኔን አይመለከትም። ከሰጠኝ ከአንዱ ማለት አንዱ ማን ነኝ? እኔ ነኝ። አንዱ እናንተ ናችሁ። ስለዚህ ከሰጠኝ ከአንዱ እንዳላጠፋው በመጨረሻ ቀን እንዳስነሳው እንጂ የላከኝ አብ ፈቃድ ይህ ነው። ልጁንም አይቶ በእርሱ የሚያምን ሁሉ የዘላለም ህይወት እንዲያገኝ የአባቴ ፈቃድ ነው። አሁን ጌታ እዚህ ጋር መጣና እኔ ከሰማይ እየወረደ እውነተኛው የህይወት ምንድን ነኝ አለ? እንጀራ። እዛ ሚስ ያደረጋችሁትን ነገር ዛሬ እኔ እዚህ መጥቻለሁ አለ። ከዛ 47ን ተመልከቱ። ቁጥር 47 እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ህይወት አለው። የህይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱ። ሰው አሁን ስሙ፣ ሰው ከእርሱ በልቶ ጌታ ይመስገን፣ ሰው ከእርሱ በልቶ ምን እንዳይሆን እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። አያችሁ፣ ሰው እሱን ከበላ ምን አይሆንም? አይሞትም። ምክንያቱም የተቀበለው ህይወት የዘላለም ህይወት ስለሆነ ማለት ነው። ከዛ ምን ይላል? ከሰማይ የወረደ ሕያው እንጀራ ነኝ እኔ ነኝ። ሰው ከዚህ እንጀራ ቢበላ አንዳንድ ቀን ይኖራል ነው የሚለው። ምን ማለት ነው? ለዘላለም። እሺ፣ ስለዚህ ኢየሱስ እኔ የህይወት እንጀራ ነኝ አለ። እኔን ከበላ አንድ ሰው አለ፣ ወይም እኔን ከተቀበለ ማለት ነው፣ ለመቼ ይኖራል? ለዘላለም። በቃ ለዘላለም። ከሰማይ የወረደ እንጀራ ሕያው ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔ ለዓለም ህይወት የምሰጠው እንጀራዬ ስጋዬ ነው። እግዚአብሔር ይመስገን። ስለዚህ አሁን ስለተቀበልነው ህይወት ስናስብ ኢየሱስ ራሱ የሚናገር ይሄ እኔ የዘላለም ህይወት እንሰጣለሁ፣ ለዘላለም እነሱ አይጠፉ። እንዲያውም ማለት እኔን የሚበላኝ ሰው ለዘላለም ምን አድርጎ? ሕያው አድርጎ ይኖራል። እግዚአብሔር ይመስገን። ስለዚህ ኢየሱስ እዛ ቦታ ሚስ ያደረግነው ነገር አሁን የዘላለም የዳነ ሰው ምናምን ስንል የሆነ አይደለም። የዳነ ሰው ማለት ይህን ኢየሱስ ምን ያደርግ ነው?
የተቀበለ በውስጡ የዘላለም ሕይወት ያለው በእግዚአብሔር አብ በእግዚአብሔር ወልድ ጥበቃና እጅ ውስጥ ያለ ሰው ወይም ማንነት ነው። እግዚአብሔር ይመስገን። ማንም እንደፈለገ የሚያደርገው ማንነት እንዳይደለ እናያለን። ኦኬ እግዚአብሔር ይመስገን። ሮሜ 11:29 ሮሜ 11:29 አንድ ሲያምሩ እሺ እግዚአብሔር በጸጋው ስጦታና በመጥራቱ ሮሜ 11:29 የሚለው ምንድን ነው? እግዚአብሔር በጸጋ ስጦታና በመጥራቱ አይሆንም። ይህን ነገር የሚናገረው እስራኤል ተጠርታ ሳለ ባለማመኗ አይደል ባለመታዘዟ ምክንያት እየተናገረ ባለበት ክፍል የእነሱን ነገር ዘግቶ እግዚአብሔር ወደ አሕዛብ እንደዞረ በተናገረበት ሀሳብ ላይ ያነሳና አለ እግዚአብሔር አለ በጸጋው ስጦታና በመጥራቱ አይሆንም። መጽሐፍ ቅዱስ መቼም በአማርኛ እንዳልተጻፈ ታውቃላችኋል ኦሪጂናል አይደል? እና አንዳንዴ አማርኛችን እጥረት አለበት፣ ቃላቶች ያጥሩታል። ምክንያቱም አሁን እዚህ መጸጸት የሚለውን ሌላው እንግሊዘኞቹ መጸጸት አይደለም የሚሉት። መጸጸት የሚለው ምንድን ማለት ነው? መጸጸት ማለት እግዚአብሔር በጸጋው ስጦታ ለምን ሰጠኋቸው ብሎ አይቆጭም ለማለት ነው አይደል? ኦኬ እንግሊዘኛው ግን የሚለው ስሙ እንግሊዘኛው ምን ይመስላችሁ? for God's gifts and his call are irrevocable ይላል። irrevocable ማለት ነው ወደኋላ ምን ማለት ነው? ደግም የማይሻር የማይቀለበስ ወደኋላ ምንም አይሆን የማይመለስ ማለት ነው። ምኑ የእግዚአብሔር ጸጋና ጥሪው አንድ የእግዚአብሔር ጸጋን ከሰጠ ጥሪን ከሰጠ መልሶ ምን አይሆን አይሻርም አይቀለበስም። ለዚህ ነው ጌታ የምታውቁት ቃል ባለፈው ካነሳ ነው የሚገርመው ቃል ምንድነው? የኃጢአት ደሞዝ ምንድነው? የኃጢአት ደሞዝ ምንድነው? እነዚህን ቃሎች በቃላችሁ ያዟቸው። የኃጢአት ደሞዝ ምንድነው? ሞት ነው። ምክንያቱም ደሞዝ ምንድነው? የሰራንበት የሚከፈለን ነው የሚገባን ነው። ከዛ ግን አለ የእግዚአብሔር የጸጋ ስጦታ ማለት ጸጋ ስጦታ ማለት ያልደከምንበት የማይገባን እግዚአብሔር በቃ የማይገባንን የሰጠን ማለት ነው። የእግዚአብሔር የጸጋ ስጦታ ግን በጌታችን በኢየሱስ ክርስቶስ ምንድነው? እሱ የዘላለም ሕይወት ነው። አያችሁ የዘላለም ሕይወት ሰው ሰርቶ የሚያገኘው አይደለም። በእግዚአብሔር ምን ብቻ ነው ስጦታ የሚሰጥ ነው። እግዚአብሔር ይመስገን። በቃ አለቀ። እግዚአብሔር በስጦታ መልክ የሰጠን እንጂ እኛ ደክመን ሰርተን እናመጣዋለን። የትኛውም ሃይማኖት እኮ የሚያስተምረው ድከም ነው አይደል? ከሰራ ገነት ትገባለህ ምናምን ነው። መጽሐፍ ቅዱስ እንደዚህ ያስተምራል። እግዚአብሔር ለእኛ ያለውን እሱ ስራችንን ሰርቶ ዋጋችንን ከፍሎ ይሄን ስጦታ ለሚያምኑ ምን አድርጎታል? ጸጋው በእምነት ምን አድርጓቸዋል? አድኗቸዋል። ይሄም የእግዚአብሔር ምንድን ነው? ስጦታ ነው እና በእኛ ስራ የሚሆን አይደለም። ስለዚህ ምንድን ያነሳሁላችሁ ለምንድን ነው እግዚአብሔር የሰጠው የጸጋ ስጦታና ጥሪው የማይቀለበሰው ለምንድን ነው ስትሉት ዘፍጥረት 3 ቅድም ያልኳችሁን አስቡ። አዳም ያኔ አንዴ ከበላው በቃ ምን መሆን አይችል ነበር? የሚወጣ ነገር ቢያስመልሰው የሚወጣ ነገር አይደለም። ኦልሬዲ የእሱ ምን ሆኗል? አይዴንቲቲ ሆኗል። እግዚአብሔር ይመስገን። ከሚያደርገው ነገር ጋር አያያዝም። አንድ ሰው ሲናገር ምን አለ? ይሄን ለመግለጽ የተጠቀመበት ለምሳሌ አንድ ሰው መርዝ ቢጠጣው ምን ይሆናል? በቃ ይሞታል። ምክንያቱም መርዙ ምን የሚያደርግ ነው? የሚገድል ነው። ከዛ በኋላ የፈለገው ነገር ማለት ይችላል፣ ግን will be die ይሞታል። ለምን ሲባል ምን ስለበላ? መርዝ ስለበላ። ኦኬ የህይወት እንጀራ አስከበላ። በቃ ይሄ ሰው አንዴ አይበላ እንጂ ከተበላ አለቀ በቃ ነገሩ። እግዚአብሔር ይመስገን። እሱ ምንድነው? የዘላለም ሕይወት ስለሆነ ማለት ነውና ለዚህ ነው የእግዚአብሔር የጸጋ ስጦታ መጽሐፍ ቅዱስ አይቀለበስም ወደኋላ አይመለስም ያለው። በእኛ ድካም በእኛ እመጣበታለሁ እሱ ዛሬ ማስተምራችሁ ባላንስ የሚያደርገው ነገር ነው። በእኛ ድካም በእኛ ስፍና የእግዚአብሔር የጸጋ ስጦታ ምን አይሆንም? ሚሻር ወደኋላ የሚቀለበስ አይደለም። እግዚአብሔር ይመስገን። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 9 እስከ 11 ያለውን ደግሞ ይሁን። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 9 እስከ 14 እንደዚህ ይላል። በጌታ ስም አነበዋለሁ። ያዳነን ይሄን ባለፈው ሳምንት አይተናል። ያዳነን በቅዱስም አጠራር የጠራን ማን ነው? እግዚአብሔር ነው። ያዳነንም እግዚአብሔር ነው። በቅዱስ አጠራር የጠራን እግዚአብሔር ነው። መቼም እግዚአብሔር ሲጠራ አንደኛ ቆሮንቶስ እንደሚል ብዙ ጥበበኞች ሳሉ አላል ደካሙ እና እግዚአብሔር ሲጠራ እኛን ተማምኖ አይደለም የሚጠራው። ማንን ተማምኖ? ራሱ የሚሰራውን ስራ እንጂ ኦልሬዲ የሚጠራም እግዚአብሔር የሚማርክም ነገር የነበረን ሰዎች አለን። we are dead የሞትን ሰዎች ነበርን። ስለዚህ እግዚአብሔር ነው አለና ከዛ ይህም አለ እንዴት እንደጠራ ሲናገር ይህም
መቼም እንደመጣንበት ቤተሰብ እንዳደግንበት ህብረተሰብ ምናምን ነው ወይም እንደ ቅርበታችን ነው አይደለም። ይህም አለ እንደ ራሱ ምን ሐሳብና ጸጋ። ይሄ ባለፈው የዛሬ 3 ዓመት አስተምራችኋለሁ። መነሻው ራሱ መዳናችን ከማን ነው? ከእግዚአብሔር ነው። ስለዚህ ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደምናችን አይደለም። ምክንያቱም አንዳንድ ጊዜ ይመስለናል በስራችን የሆነ ነገር ሲሆን እግዚአብሔር ደስ የሚለው ስራችን የሆነ ነገር ሲጎድል አይደለም። እግዚአብሔር እንደዛ አይደለም። መጀመሪያም ያውቀናል ምን አይነት ሰዎች እንደሆነ። ሳያውቀን አይደለም፣ እኛን ተማምኖ አይደለም። በቃ ሄኖክ ማለት በጣም አሪፍ ሰው ነው፣ ቆይ እንግዲህ እሱ ብሎ አይደለም የጠራን። ስራችን ታይቷል የጠራን። በቃ እግዚአብሔር ስለወደደ ፍጥረቱን አድናለሁ በክርስቶስ ኢየሱስ ምን አደረገን? አዳነን። እግዚአብሔር ይመስገን። ስለዚህ የኔ ስራ ምንም እዚህ ደህንነቴ ላይ የሚያመጣው ምንም ነገር የለም። አሳያችኋለሁ በኋላ ምን ማለት እንደሆነ። ኦኬ አሁን ስሙ። ከዛ በኋላ የሚለው እንደ ስራችን መጠን አለምና የጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠ። መቼ ተሰጠ? ከዘመናት በፊት ነው ተወልጃለሁ። ቤተሰቦች የነበሩ ሃይማኖት ነበራቸው። እኔ በሌለሁበት ነው በቃ ይሄ ነገር እግዚአብሔር ምን ያደርገው ምርጫውን የጨረሰ። ይሄ ነገር ሊገባን ያስፈልጋል። እግዚአብሔር ይመስገን። ስለዚህ ከዛ የሚቀጥለው ስሙ። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይተዋል አለና እርሱም አለ ስለ ጌታ ሲናገር ሞትን ምን አድርጓል? ሽሯልና አለና እኔ ሰባኪና ሐዋርያ አሕዛብ አስተማሪ እንድሆን በተሾምኩበት በወንጌል አለ ጳውሎስ ለዚህ ነገር ሰባኪ ማለት ነው የምስራች ነጋሪ ማለት ነው። ኦኬ ለዚህ ነገር የምስራቹ ምን የሚያደርግ የሚነግር ሰው ነው። ሰባኪ ማለት እሱ ነው። ሐዋርያ ማለት ደግሞ ቤተክርስቲያን የሚመሰረት ማለት ነው። አስተማሪ ደግሞ ይሄንን እውነት የሚያደርግ ነው፣ የሚያስተምር ማለት ነው። ከዛ ተሾምኩ ካለ በኋላ አሁን በወንጌል ምን እንደሚያደርግ በወንጌል ህይወትንና ምን አለመጥፋትን። እግዚአብሔር ይመስገን። ስለዚህ የእግዚአብሔር ሐሳብ በወንጌል ለኛ የሰጠን ነገር ምንድነው? ህይወትን ሰጥቶ ምን እንዳንሆን እንዳንጠፋ ነው። እግዚአብሔር ይመስገን። ስለዚህ የተቀበልነው ህይወት የሚጠፋ ሊበላሽ የሚወድቅ ምናምን አይነት ህይወት አልተቀበልንም። መንፈሳችን ውስጥ የገባ ህይወት ያ ነው። በስጋችን የሚሆን ነገር አለ። እሱን እግዚአብሔር እንዴት ዲል እንደሚያደርገው አመጣላችኋለሁ። ኤኒሃው መጀመሪያ ግን ውስጣችን የዳንበትን እውነት ማወቅ አስፈላጊ ነው። እግዚአብሔር ይመስገን። ስለዚህ ቀጥሎ ያለውን ተመልከቱ። ስለዚህ ምክንያት ይህን ደግሞ መከራ ተቀብያለሁ። በዚህ ምክንያት በወንጌል ብርሃን የሚገልጠውን ይሄን ህይወትና አለመጥፋትን በመግለጡ መከራን ተቀብያለሁ ካለ በኋላ ነገር ግን አላፍርበትም፣ ያመንኩትም አደርጋለሁ አውቃለሁ። እግዚአብሔር ይመስገን። ስለዚህ ያመንነውን እናውቃለን። ምክንያቱም ያመንነውን ስናቅ ነው። ቅድም ነው እውነትን ስናውቅ አርነት እንወጣለን። እመጣበታለሁ እሱ አንቺ እንዲያውም ቅድም እንትኔን ያየሽ መስሎ ነበር። ኖቴን ያየችው እንዲህ ስል ነበረ። እመጣበታለሁ የተናሰገርሽው ቅጽብ ስላለ እና ያመንኩትም አደርጋለሁ። ወገኖች ያመንነውን ማወቅ ትልቁ ነፃነት ያለው እዛ ላይ ነው። እግዚአብሔር ይመስገን። ምክንያቱም ቅድም እንዳልኳችሁ የመዳንን ዕውቀት ማግኘት ሰውን ነፃ የሚያወጣው በእግዚአብሔር መንገድ ላይ በትክክል ያለ ፍርሃትና ያለ ስጋት እንዲሄድ የሚያደርገው ያ እንደሆነ እንመለከታለን። ስለዚህ ያመንኩትን አውቃለሁና የሰጠሁትን ማደሪያ እስከዚያ ቀን ድረስ ሊጠብቅ እንዲችል ተረድቻለሁ። በክርስቶስ ኢየሱስ ባለ እምነትና ፍቅር አድርገህ ከእኔ የሰማኸውን ጤናማ ቃል ምን አድርገህ ምሳሌ ከየት የሰማኸውን ከእሱ የሰማው ምንድን ነው? በወንጌል የመጣውን ይሄንን ህይወትና ምንን ነው? አለመጥፋትን ነው። ስለዚህ መልካሙን አደራ ይሄንን ማለት ነው። መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ምን አድርገህ ጠብቅ ይላል። እግዚአብሔር ይመስገን። ስለዚህ እነዚህ ስታዩዋቸው ይሄን ክፍል ስትናዩት የሚያሳየን ነገር የዳነ ሰው እንደማይሆን ነው፣ እንደማይጠፋ ነው የሚናገር። ኦኬ እንዳይጠፋ ነው የሚመስሉ ክፍሎች አሉ፣ እነሱ ጋር መጣበታለን። ግን አሁን የዳነ ሰው አይጠፋም ብሎ ሰው የማያስተምርበት ምክንያት ለምንድን ነው ስትሉ ፍርሃቱ ምንድን ነው ሲባል ሁለት ነው ይመስለኝ። ሁለት ናቸው። አንደኛ አንተ ሰው አትጠፋም ከተባለ አንድ ሰው ምን እንዳያደርግ ነው ግድ የለሽና ልቅ ይሆናል። ማልጠፋማ ከሆነ ብሎ ውስኪ ቤት መሄድ እንዳይጀምር ማለት ነው አይደል? እንደዛ እኮ ነው የሚፈራው። ጳውሎስ ስለ ጸጋ ሲያስተምር ትዝ ይላችኋል፣ ነግራችኋለሁ። በደል በአንድ ሰው ምክንያት በደል ወደ ዓለም ሁሉ ገባ አይደል? አዳም ነው የሰራው። አዳም ሰራና በደል ወይም ፍርድ ወደ ዓለም ሁሉ ገባ። ከዛ ኢየሱስ መቼ የመጣው አዳም በሳተ በነጋቱ አይደለም። ኢየሱስ የመጣው ነው አይደለም። አዳም ከሳተ ከ4000 ዓመት በኋላ ነው። ከ2000 ዓመት በኋላ ከ4000 ዓመት በኋላ ነው ኢየሱስ የመጣው። በዚህ ጊዜ ውስጥ ስንት ሰው ተፈጠረ? ማት ሰው አይደል? ስለዚህ ኢየሱስ ክርስቶስ መጥቶ ሰውን ለማዳን ሲመጣ የጠበቀው አዳም ብቻ አይደለም። ከአዳም የከፉ
በጣም ብዙ ክፉ ነገር ያለባቸው ሰዎች እነሱ ብቻ አይደለም ደግሞ የሚመጡ አሉ፣ እንደኛ አይነቶቹ ማለት ነው። ወደፊት ደግሞ የሚመጡ አሉ እና የዚህ ሁሉ ሰው በደል ነው ተሸክሞ መስቀል ላይ ምን ያደርገው የወጣው። ስለዚህ ሮሚ ሲናገር ምን አለ? ጸጋው እንደ በደሉ አይደለም፣ በደሉ ብዙ ስለሆነ ጸጋው ምን ሆነ አለ? ከበደሉ ምን አደረገ? በዛ አለ። እግዚአብሔር ይመስገን፣ ከመጠን በላይ በዛ። ስለዚህ ኢየሱስ ክርስቶስ ከበደሉ የበዛ ምን ይዞ መጣ? ጸጋ ይዞ መጣ አለ። ከዛ ሰው ምን ይላል? አሃ እንደዚህማ ከሆነ ጸጋ እንዲበዛ እኛ በበደል ምን እናድርግ? እንኑር ነው የሚለው የሰው አመለካከት። ጳውሎስ ግን አለ ምዕራፍ 6 ሲጀምር ነው እንግዲህ እኛ ለኃጢአት የሞትን አይደል እንዴት አድርገን በእርሱ ሕያው ሆነን እንኖራለን? እንዴ ሞታችኋል እንዴት እንደዛ ነው የሚለው። በቃ እንደዚህ ነው ወይ አይደለም ብሎ ይላል። ልክ እንደዚሁ እዚህ ጋር ስታዩት አንድ ሰው ድነሃል አቃጠፋም ካልከው ይሄ ሰው በቃ አደገኛ ወንጀለኛ ነው የሚሆነው ተብሎ ይፈራል። ልክ ነው ልክ አይደለም? ይሄ ነው እኮ አንዱ ችግሩ። ኦኬ በተቃራኒ እንውሰደው። በተቃራኒ ነገር እንጠፋለን እየተባልን ተምረን ህይወታችን እንዴት ነው? ተስተካክሎ እንደሚፈለገው ነው? እንደ እግዚአብሔር ፈቃድ ነው? ያን ውጤት አምጥቷል? እንዲያው ምን አደረገን? ፈሪዎች አደረገን አይደል? በቃ መያዝና መድረስ የሚገባን ነገር እንዳንደረስ ይሄኛው ሳይድ ማለት ነው። እና እንደዛ አይደለም። ጌታ ኢየሱስ እግዚአብሔር በብሉይ ኪዳን አንድ ያስተማረን ነገር ምንድነው? እግዚአብሔር በብሉይ የተገለጠበትና በአዲስ የተገለጠበት የሰማይና የምድር ያህል ልዩነት አለው። እነሱን እያንቀጠቀጠ አይደል እየፈሩ ተራራው ስር ሲጨስባቸው እግዚአብሔር ምን አይሆንም አይናገረን ምናምን እያሉ እየደነገጡ ሲያጠፉ ደግሞ ያው መልአክ ይልክና በአንድ ሌሊት 180 ሺህ ሰው ጅው ያረጋቸው በቃ መከራ አይደል በሚያስፈራ መንገድ ነው ከነሱ ጋር ያሳለፈው። ተቀየሩ አልተቀየሩ? ተቀየሩ አልተቀየሩ? ሰው የፈለከው ነገር ብታረገው ብታስፈራራው ብትጮህ ምናምን ብትል አይቀየር በፍጹም አይቀየር። አልኮ ሰባኪዎች መጥተው ይጮሃሉ አንድ ሰባኪዎች አይደል የሚቀይሩ ይመስላል በጮህታቸው። የጸጋው ወንጌል ብቻ ነው ሰው የሚቀይረው። ሰዎችን የሚያድን የእግዚአብሔር ጸጋ ምን አድርጓል? ተገልጧል። እግዚአብሔር ይመስገን እንጂ ሰውን አስፈራርተው እንዴ በሙሴ ጊዜ ከነበረ ሰው በላይ ማን ያስፈራራል? እኔ አሁን ይሄ እየደበደብኩ ብናገር ነው አስፈራራ። እኔ ትዝኛል በመጀመሪያ ልጅ ባለው ጊዜ መጣሁ ጊዜ አንድ ሰባኪ ከልቤ ነው ብላችሁ በጣም ነበር ፈራቸው። እኔ እርግጠኛ ነኝ አንዳንድ ሰው ሽንቱንም ሳይለቅ አይቀርም ጉባኤ ላይ ነው ብላችሁ። ኮሎኔል ማን ነበር ስማቸው? ኮሎኔል የመብራት ኃይል ማናጀር ነበር ሰውዬው። አጋጥሟቸው እነዚህ ሰዎች የሚያስፈራሩ ሰዎች ምናምን እና የአዲስ ኪዳን ወንጌል እንደዛ አይደለም። አትፍሩ ማለት አይደለም፣ ግን ሰውን አስፈራርተው አትቀይሩ። ሰው የሚቀየረው ምንድነው? የጸጋ ወንጌል ሲገባው ብቻ ነው። ለዚህ ነው መጽሐፍ እንደሚል ሰዎችን ሁሉ የሚያድን የምን ጸጋ ተገልጧል። ይህ ጸጋ ኃጢአተኝነትን ዓለማዊነትን ክደን የተባረከው የጌታችንን መምጣት እንድንጠብቅ ምን ያደርገናል? ያስተምረናል። እና አንዳንዴ የሰማናቸው ነገሮች በጣም እኔ አንዴት እዚህ ይለኛል ነበራችሁ እዚህ አንድ አገልግሎት ስንካፈል ትዝ ይላችኋል የነበራችሁ ሰዎች ስለ አስራት ስንማር አስራት ካልከፈላችሁ ምናምን ትረገማላችሁ አትድኑ ማለት ነገርና እንዲህ እየሰማን ያደግነው ገብቷችኋል። አስራት ካልከፈልክ ትረገማለህ። የብሉይ ኪዳን ጥቅስ አምጥተው ማለት ነው። ልከኝ ካለው የነበራችሁ ታውሰው እዚህ ብቻ ሳይሆን ስክፈቱ ነው እና ብዙ ነገሩ ህግ ነው ሰው የሚያስተምረው። እንዲህ ካላረክ ትጠፋለህ፣ እንዲህ ካላረክ ትሞታለህ፣ እንዲህ ትቆረጣለህ። የአዲሱ ኪዳን ትምህርትና ሐሳብ ግን ይሄ አይደለም። እግዚአብሔር ይመስገን ኢየሱስ ክርስቶስ አንዱን ልጁን ሲሰጠን የሰጠን ህይወት ነው የሰጠን። ያ ህይወት የእግዚአብሔርን ነገር መኖር የምንችልበትን አቅምና ካፓሲቲ አጣችን ያለ ችግሩ ማየት ስላቃተን ነው። ስለዚህ ይሄ ሰው ይሄን ነገር ከተማረ ይጠፋል የሚለው ነገር መጽሐፍ ቅዱሳዊ አይደለም። እንዲያም ሰውን የሚያድነው ትክክለኛውን ነገር ምን ስታደርገው ነው? እውነት ቅድም እንዳለ እውነትን ታውቃላችሁ፣ እውነት ምን ያደርጋችኋል? አርነት ያወጣችኋል። እውነት ነው አርነት የሚያወጣል። ኦኬ አንድ ጥያቄ ጠይቃችሁ። አሁን እኔ ልጄን ሄጄ እኛ ተወልደናል አይደል? ከእግዚአብሔር ተወልደናል እኮ እና አሁን ልጄን ሄጄ ሰናይ እኔ በጣም ወድ በቃ አንተ ለዘላለም ልጄ ነህ ብለው ማለት ነው። ሪአክሽኑ ምንድነው? ሄዶ መኝታ ቤቱ አልጋውን መስበር፣ ቲቪውን መስበር ምናምን እንደዛ ነው የሚያደርገው። ታዲያ ለምንድን ነው ክርስቲያን ይሄ ነገር ለዘላለም አጠፋም ከተባለ ለምንድን ነው ወደዚህ አይነት ነገር ይመጣል ተብሎ የሚታሰበው? ለምንድን ነው? በመጀመሪያ ውስጣችን የገባው ነገር ትክክለኛ ነገር ከሆነ
ያም እዚህ ጋር ሁለተኛው እንደዛ ብዬ ያስኩት። ኦኬ ስለዚህ ልጄ እንዲያውም ከዛ በኋላ ለኔ ምንድን የሚኖረው አክብሮት፣ ፍቅር አይደል የሚኖረው ሪስፔክት ነው የሚኖረው እንጂ ወድሃለሁ በቃ ለዘላለም አንተ ልጄ ነህ ምናምን ስላልኩት ብሎኛል አባቴ ብሎ ሄዶ የሚያጠፋ የሚሰባብር ልጅ ሊኖረን አይችልም። ይሄ ሎጂክም አይደለም። ስለዚህ አንደኛው ፍርሃት ይሄ ነው። ኦኬ ስለዚህ የገባንበትን ህይወትና በልጅነታችን የተቀበልነውን ማወቅ እውነቱን ማወቅ ማለት ነው አርነት ያወጣናል። እግዚአብሔር ይመስገን። ሉቃስ 15 ላይ 2 ልጆች አሉ አይደል? ታስታውሳላችሁ? ሉቃስ 15 ላይ የማን ታሪክ ነው? የጠፋው ልጅ ታሪክ ታስታውሳላችሁ አይደል? ኦኬ ግን የጠፋው ሳይሆን ታሪኩ የጠፉት ልጆች ታሪክ ነው። ሁለቱ ናቸው የጠፉት። አንዱ ቤት ውስጥ ሆኖ ጠፋ፣ አንዱ ከቤት ውጭ ወጥቶ ጠፋ ነው ታሪኩ። ለገሩ መጽሐፉ እንደዛ አይልም። ኢንፋክት ስለ አንድ አባት ስለ 2 ልጆቹ ነው የሚያወራው። ግን ቤት ያለው ልጅ ተመልከቱት። የት ነው ያለው? ኖርማሊ አልጠፋም፣ ቤት ውስጥ ነው ያለው። ኑሮው ግን እንዴት ነው? ሲቱት የባሪያ ኑሮ ነው የሚኖረው እና አዘነ። ለወንድሙ በተደረገው ነገር አዘነና ለአባቱ ሄዶ እንዴ ለምንድን ነው ለኔ ያልተደረገልኝ አለውና አባቱ ገረመው። እንዴ ይሄ ሁሉ የማን ነው አለው። ይሄ ሁሉ እኮ የኔ ሆኖ የማን ነው? ያንተ ነው። እሱ ግን አልገባውም። ስላልገባው የሚኖረው እንደማን ነው? እንደ ባሪያ ነው የሚኖረው፣ እንደ ልጅ አልነበር የሚኖረው። አያሳዝንም ታዲያ? የተሰጠው ነገር ሙሉ ነገር ሆኖ ስላልገባው የሚኖረው እንደ ባሪያ ነው። እና ይሄ ልጅ የብዙዎቻችንን ኑሮ የሚወክል ሰው ነው። ብዙ በክርስቶስ የተቀበልነው ነገር አለ፣ ግን ስለማናውቀው ኑሯችን እንደ ልጅ አይደለም፣ በፍርሃት እንደ ባሪያ ነው የምንኖረው። እና ስለዚህ እሱ ይሄን ነገር ያስተምረናል ማለት ነው። እና የገባንበትን ማወቅ አርነት ያወጣናል እንጂ ልቅ አድርገን። ሁለተኛ ኢቭን ራሱ የተቀበልነው ህይወት ራሱ ይሄን ነገር አይፈቅድም። ይፈቅዳል? በእውነት ድነን እኮ ከሆነ አይደለም እንደዛ እኮ ነው የሚለው። ምክንያቱም መንፈስ ቅዱስ ከእናንተ ጋር ለዘላለም እንዲኖር ተሰጥቷችኋል የሚለው። አጽናኙ ይመጣል፣ እኔ እሄዳለሁ፣ አጽናኙ ይመጣል ለዘላለም ከእናንተ ጋር። እና መንፈስ ቅዱስ ውስጣችን ተቀምጦ እንደፈለገ እንድንሆን የሚያደርግ ህይወት የለንም። እና በእኛ ውስጥ ስላለው ዘር ሲናገር ዘሩ ምን ያደርግ ማለት ኃጢአት አይሰራም ማለት። ኃጢአት የማይሰራ ዘር ከሰማይ ተወልደናል። እግዚአብሔር ይመስገን። የስጋ ድካም አለብን፣ የስጋ ፈተና አለብን፣ ያ እንሰራለን፣ ምንሰራው ነገር አለ። ግን ሰው ዴሊበሬትሊ ፈልጎ በቃ አትጠፋም ተብያለሁ ተብሎ ኃጢአት አይሰራም። ትክክለኛ የዳነ ሰው ማለት ነው። ኦኬ ስለዚህ አንደኛው ይሄ ነው። ሁለተኛ ችግሩ ምንድን ነው? የዳነ ሰው አይጠፋም የሚለውን ትምህርት ያሉ ፍርሃቶች ደግሞ መጽሐፍ ቅዱስ ደግሞ ስለ መጥፋት የሚናገሩ ጥቅሶች የሚመስሉ ደግሞ አሉ አይደል? ስለዚህ እንዴት እናርጋቸው ይላል ሰው። እንዴት እናርጋቸው ይላል። ኦኬ ለምሳሌ የምታውቋቸውን እስቲ ንገሩኝ። ስለ መጥፋት የሚናገሩ ጥቅሶች ዕብራውያን 4 ያለው አይደል? ዕብራውያን 6 ያለው። ኦኬ ዛሬ እሱን እናየዋለን፣ ሁሉን እናየዋለን። ግን እንዲህ አይነት ጥቅሶች ስታዩ ትላላችሁ። ግን ምንድነው ከዚህ የምታዩት ነገር ምንድነው? አንደኛ አሁን አንድ ነገር እስካሁን ሳያሳያችሁ የነበረው ማን የተናገረው ነው? ጌታ ኢየሱስ የተናገረው አይደል? ጌታ ምን አለ? በቃ የጠራኋቸው ሰዎች አይጠፉም አለ። ጳውሎስ ምን አለ? ህይወትና አይጠፉም አለ። ኦኬ ስለዚህ እንዴት ነው የእግዚአብሔር ቃል በአንድ በኩል አይጠፉም ይልና በሌላ በኩል ደግሞ ይጠፋሉ ይላል ወይ ስትሉት ይጋጫል። የእግዚአብሔር ቃል እንደዛ ሊሆን ነው፣ ሊጋጭ ነው። እንደዛ ከሆነ ማለት ነው የእግዚአብሔር ቃል ግን እርስ በርሱ ምን አይሆንም፣ አይጋጭም። ስለዚህ ከተጋጨብን ችግሩ ያለው የእግዚአብሔር ቃል ላይ ነው ወይስ እኛ ጋር ነው? ችግሩ ያለው እኛ ጋር ነው። የእኛ ጋር ሲባል ደግሞ የተረጎምንበትና ያየንበት ነገር ነው እንጂ የእግዚአብሔር ቃል እርስ በርሱ ምን አይሆንም። ይሄ መቀበል አለብን። አለዛ ምኑን አመኑታል? የሚጋጭ እኮ ነው የእግዚአብሔር ቃል አይደል? አይጋጭም የእግዚአብሔር ቃል። ስለዚህ የተረጎምንበት መንገድ ቼክ መደረግ አለበት። አሁን አመጣላችኋለሁ ብዙ ጥቅስ በኋላ ታዩታላችሁ እና ትነግሩኛላችሁ እንዴት እንደምትረዱት ማለት ነው። ስለዚህ እኛ የምንፈልገው ነገር እንዲናገር ማድረግ የለብን መጽሐፉ። ኦኬ ስለዚህ መጽሐፉን ከፍለን በትክክል ካየነው ነገሮቹ ሲገቡን ለዚህ ነው ባለፈው ሳምንት የመዳን አይነቶች ከፍዬ የተወሰኑ ያሳየኋችሁ። ኦኬ ስለዚህ 3 ነገር ማየት አለብን። አንደኛ የእግዚአብሔር ቃል እርስ በርሱ ምን አይሆንም፣ አይጋጭ። ይሄን ያዙ። ስለ መጥፋት የሚናገሩ ጥቅሶች ስላሉ፣ የሚመስሉ ጥቅሶች ስላሉ በዚህ በኩል እግዚአብሔር አጠፉም ይለናል፣ በዚህ በኩል ደግሞ እናንተና መጣው ትጠፋላችሁ ይሉናል። አንዳንድ መልእክቶች ላይ ሄዳችሁ ስታዩት እንጂ ጌታ ትጠፋላችሁ አላለም ብሏል። ጌታ አላለም። መልእክተኞቹ ግን እና ዕብራውያን ምናምን ከሰዎቹ ካሉበት ነገር እየተነሱ የጻፏቸው ነገሮች አሉ። ስለዚህ ትክክለኛው የትኛው ነው? ቢያንስ ጌታ የተናገረው ነገር ምንድነው?
ያ ትክክለኛ ነው አለ ማለት ሳይሆን አይጋጭም። እኛ የተረዳንበት ወይ ነው ትክክለኛ ያለው። ይሄ መታሰብ አለበት። ሁለተኛ ማሰብ ያለባችሁ በየትኛውም ስፍራ በባይሉም ጊዜ ይሁን አሁንም ቢሆን በቤተ ክርስቲያን ውስጥ እውነተኛ ክርስቲያኖች እንዳሉ ምኖችም አሉ፣ ሐሰተኞች ክርስቲያኖች አሉ። ስንዴው እንዳለ ምን አለ? እንክርዳድ አለ። ስለዚህ ለማን የተነገረው የሚለውን ነገር ደግሞ መታሰብ አለበት። ኦኬ። ስለዚህ ለነዛ የተነገረውን ለኛ ከመጣ ነው ገደል ገባን ማለት ነው፣ እንዳይጋጭብን ማለት ነው። ኦኬ። ሁለተኛ ይሄ ነው። ሶስተኛው መታሰብ ያለበት ስለ እንደዚህ የሚናገሩ ሰዎች የሚናገሩ ክፍሎች ደግሞ እንመጣበታለን። የዳነ ሰው በጌታ በኢየሱስ ክርስቶስ አምኖ የዳነ ሰው ከእግዚአብሔር ቁጣ ድኗል አልዳንም? ከኩነኔ ድኗል አልዳንም? ከዘላለም ፍርድ ድኗል አልዳንም? ድኗል። እግዚአብሔር ይመስገን። ግን የዳነ ሰው ከእግዚአብሔር ቁጣ፣ ከእግዚአብሔር ፍርድ፣ ከእግዚአብሔር ኩነኔ ያምልጥ እንጂ ከእግዚአብሔር ዲሲፕሊን፣ ከእግዚአብሔር እርማት፣ ከእግዚአብሔር ተግሳጽ ምን አላደርግም? አላመለጠም። ለምን ሲባል በስጋ ምን ስላለን? ድካም ስላለን። እግዚአብሔር ሰዎችን ምን ያደርጋል? እርምት ያደርጋል፣ ዲሲፕሊን ያደርጋል። ዕብራውያን ቅጣት ነው የሚለው ጌሱን ታይት ዕብራውያን ቅጣት ነው የሚለው አንቺ ቅድም ተግሳጽ እንዳልሽው ማለት ነው። ስለዚህ እንደዚህ አይነት ነገር እንዳለ መታሰብ አለበት። ስለዚህ የአንዳንድ አስተማሪዎች ትምህርት ችግር ምንድን ነው? የዳነ ሰው አይጠፋ የሚሉና ከዛ በኋላ ሰው ክርስቲያን ምንም ችግር እንደማይገጥመው ነው የሚናገሩት። መጽሐፍ ቅዱስ እንደሱ አያስተምርም። ባላንሱ ምንድን ነው? ይሄ መታሰብ አለበት። በቃ የዳነ ሰው ከዘላለም ቁጣ ገሃነም አይመለከተውም። አሳያችኋለሁ በኋላ። ግን በህይወቱ ላይ በሚኖረው ድካምና ችግር እግዚአብሔር በህይወቱ ምን ያደርጋል? ተግሳጽ ያደርጋል፣ እርማት ያደርጋል፣ ያስተካክለዋል። እሱን መጣበታል በሰፊው። እነዚህ ሶስቱ ነገር መታሰብ አለባቸውና ስለ መጥፋት በሚናገሩ ጥቅሶች ዙሪያ ይሄን ካሰብን አይ ቲንክ ብዙ ነገሩ ይስተካከላል። እግዚአብሔር ይመስገን። ኦኬ። ስለዚህ አሁን ወደ ሁለተኛው ሐሳብ ልምጣ። ሁላችንም የእግዚአብሔር ልጆች ሆነናል። በእምነት የእግዚአብሔር ልጆች ሆነናል። ጌታ ይመስገን። የእግዚአብሔር ልጅ የሆንበት ምክንያት ምንድን ነው ሲባል የእግዚአብሔር ልጆች የሆንበት ምክንያት ምንድን ነው ሲባል እንግዲህ እግዚአብሔር አንድ ልጅ ብቻ ነው የነበረው። ብዙ ልጅ በቁጥር ስለፈለገ አይደለም እኛ ልጅ የሆነው። ግን የእግዚአብሔርን ክብር የእግዚአብሔርን ህይወት ምን እንድናደርግ ነው? እንድንገልጥ አይደል? የተጠራን ሰዎች ነን። ለዚህ ነው ሮሜ 8:29 የምናውቀው ቃል ይላል ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። አስቀድሞ የወሰናቸው እነዚህ ደግሞ ጠራቸው፣ የጠራቸው እነዚህ ደግሞ አጸደቃቸው፣ ያጸደቃቸውን ደግሞ እነዚህ አከበራቸው። ስለዚህ ልጅ ሆነናል አይደል? ኦኬ። ልጅ ከሆነ በኋላ ግን አንድ ነገር ተወስኗል። ምን ተወስኗል? እንደፈለገ የሚሆን ልጅ አልተወሰነብንም። የተወሰነብን የልጁን መልክ ምን የሚያደርግ። ስለዚህ ስንወለድ ወደ ጌታ ስንመጣ የልጁን መልክ የሚመስል ነገር አለን? የለንም። ይሄ በምንድን ነው? በሂደት በህይወታችን የሚሰራ ነገር ነው። ስለዚህ አንድ ሰው እየኖረ የልጁን መልክ ባይመስል አደጋው ምንድን ነው? ችግሩ ምንድን ነው? የልጁን መልክ ባይመስል ችግሩ ምንድን ነው? ምክንያቱም አስቡ፣ እግዚአብሔር ይኸውላችሁ፣ አሁን እግዚአብሔር ለእኛ እንደ ሌሎቹ አይደለም፣ አባታችን ነው አይደል? እኛ ምን ሆነን ልጆቹ ነን። እና እግዚአብሔር ከእኛ ጋር እንዴት ነው ዲል የሚያደርገው ሲባል እኛ ከልጆቻችን ጋር ዲል እንደምናደርግበት ወይ ነው። ኦኬ። እኔ አሁን ልጄ የሆነ ድካም ቢኖርበት አንስቼ ወርውሬ ጥለዋለሁ። ምንድን ነው ማደርገው? ችግር ካለበት ምንድን ነው ማደርገው? እቀጣዋለሁ። ስቀጣውም እመጣበታለሁ። በተቻለኝ መጠን ወደሚፈለገው ነገር ደረጃ ለማምጣት ዋጋ ከፍዬ ምን አድርገዋለሁ? እረዳዋለሁ አይደል? በደከመበት ዋጋ እንጂ ልጄን ከወለድኩት በኋላ አውጥቼ ምን አላደርገውም? አልጥለውም። ልክ ነው አይደል? እግዚአብሔርም እንደዛ ነው። አባት ስለሆነ ከልጆቹ ጋር ዲል የሚያደርገው እንዴት ነው ሲባል ሁሉ አንድ አይነት ስላይደሉ ሁለት ነገር ያደርጋል። አሁን ልጆቻችን እንዴት ነው ወደሚፈልጉ ነገር። አሁን ለምሳሌ እኔ ልጄ በትምህርት ጎበዝ እንዲሆን ከፈለኩ ምንድን ማድረግ ያለብን? ምንድን ነው? ልጆቻችሁ ጎበዝ እንዲሆኑ ከፈለጋችሁ ምንድን ማድረግ ያለባችሁ? አንድ ታስጠነዋለህ። ሌላስ ናክልፈ ሁለት። ይሄ ከባድ ነው። ከባድ ነገር ብትጠቀሱ ቀላል መንገድ ገናው ቀላሉ መንገድ ምን መሰላችሁ? ሞቲቬሽን ነው፣ ማበረታታት ነው አይደል? ልጄ የዚህ ዓመት ተፈተና አይንስ ከጻፍክ ወይም ኤ ከጻፍክ የሆነ ነገር ገዛልሃለሁ ብትሉት ራሱ ተማምቶ ምን ያደርጋል? የሚፈልጋት ነገር ከሆነች ማለት ነው ሞቲቬትድ ይሆናል። አያችኋል? ስለዚህ
ካልሆነ ደግሞ እቺን ነገር ደግሞ ካላመጣ ደግሞ ይሄን ነገር ከለክልሃለሁ ትሉታላችሁ የምናደርገው ነገር ስለሆነ። ስለዚህ ወይ በመቅጣት ወይም በመሸለም ልጆቻችን እናደርጋለን እንጂ ከልጆቻችን ጋር በሌላ ነገር እንገን አናደርግም። እግዚአብሔርም እንደዛ ነው። ስለዚህ የዳነ ሰው አይጠፋም በሚል የሆነ ነገር ውስጥ እንዳንገባ እግዚአብሔር ምን አለ ሲል አስቀምጧል። የሚፈልገው ነገር አለ። ልጅ በመሆናችን መምጣት ያለብን ነገር ቦታ አለ። እዛ ቦታ እንድንደርስ ግን እግዚአብሔር እየገረፈ ምናምን ሳይሆን በመጀመሪያ ደረጃ ሞቲቬሽን ያደርገናል። ብታደርጉት ይሄን ነገር ብታደርጉት ሽልማት ሰጣችኋለሁ ይላል። ባታደርጉት ደግሞ አብሮ ምን አለው ተግሳጹ አብሮአል። እና ብዙ ሰው ማያውቀው ይሄኛውን ፓርት ነው። ዛሬ ትምህርቱ ትንሽ ጠንካራ ነው። እሺ ይሄኛውን ፓርት ነው ማያውቀው ሰው፣ ይሄኛውን ፓርት ነው ማያውቀው። እሱን ለማየት እንሞክራለን። ኦኬ እግዚአብሔር ከሰዎች ጋር እንዴት ዲል እንደሚያደርግ ከማየት በፊት መጣበታለሁ። ከዛ በኋላ የዕብራውያኑን አይተን እንጨርሳለን። እና ከዛ በፊት አንድ ነገር ላሳያችሁ። መጽሐፍ ቅዱስ ይሄ ስለ መጥፋት ወይም በዚህ ኤሪያ ያሉት ነገሮች ለማጥናት መጀመሪያ መጽሐፍ ቅዱስን ከፍለን እንዴት እንደሚጠና ማወቅ መቻል አለብን ነው። ሁለተኛ ጢሞቴዎስ ሁሌ የምናገረው ቃል ምዕራፍ 2 ቁጥር 15 የእግዚአብሔርን ቃል በምን የሚናገር አልኳችሁ? በቅንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነው ራስህ ለእግዚአብሔር ልታርቀው ነው ይላል። ትጋ እዛ ጋር በቅንነት የሚለው ቃል አማርኛው ትክክል አይደለም፣ ቃል ስለሚያጥራቸው ነው እንጂ እንግሊዘኛው የሚለው ምንድነው አልኳችሁ? ራይትሊ ዲቫይዲንግ ዘ ወርድ ኦፍ ትሩዝ፣ የእውነትን ቃል በትክክል ስንከፍለው። ምክንያቱም መጽሐፍ ውስጥ ማለት እስራኤላውያን አሉ፣ አሕዛብ አለ፣ ቸርች አለ። የትኛው ለየትኛው ነው የሚለው ካልተለየ ችግር ውስጥ የምንገባው። ከለየ ነው ግን አብዛኛው ነገር ክሊር ይሆናል ማለት ነው። እግዚአብሔር ይመስገን። ኦኬ ለዚህ ነው መጽሐፍ ያመጣሁት ዛሬ። እሺ አንዳንድ ነገር ልንገራ። ይሄ አጭር ስለሆነ ባይ ዘ ዌይ ቻርቱን ሰርቼ በኮምፒውተር ሰርቼ ዋትስአፕ ግሩፕ ላይ አስቀምጠዋለሁ፣ ሙሉውን ማለት ነው። ዛሬ እሱ ለሁል ጊዜ ሪፈረንስ ፖይንት ይሆናቸዋል። ኦኬ ዛሬ አሁን ማሳያችሁን ክፍል ማለት ነው። ኦኬ ዘመን መጽሐፍ ቅዱስ ወይም ዘመን ወይም መጽሐፍ ቅዱስ ለስንት ነው የሚከፈለው? ለሁለት አይደል? ማንና ማን? ኦኬ አዲስ ብሉይ ኪዳንና ብሉይና አዲስ አይደል? ኦኬ አሁን ያለነው በአሮጌው ሰማይና ምድር አይደል? ኦኬ አሁን የምንኖረው በአሮጌው ሰማይና ምድር ነው። በዚህ ምድር ስር ብሉይ ኪዳን አለ፣ ከዛ ደግሞ ምን አለ? አዲስ ኪዳን አለ። ኦኬ አሁን ብሉይ ችግር ስለሌለበት ቦታው ስለማይበቃ እንጂ ሰፊ መስራት ይችላል ነበር። እንቱ ላይ ሰራላችኋለሁ። አሁን ለትምህርት የምፈልገው ነገር አዲሱ ጋር እንምጣ። ኦኬ አዲስ ኪዳን እንምጣ። ኦኬ አዲስ ኪዳን መቼ ነው የሚጀምረው? ማቴዎስ ላይ ነው የሚጀምረው። አዲስ ኪዳን የት ነው የሚጀምረው? ማቴዎስ ነው የሚጀምረው። ይሄን ያዙ። አዲስ ኪዳን የሚጀምረው መጽሐፍ ቅዱስ ማቴዎስ ብሎ እንደከፈለው ሳይሆን ኢየሱስ ከሞተበት ደሙን ካፈሰሰበት። ይሄ አዲስ ኪዳን ደም ነው የሌለው አይደል? ኢየሱስ በነበረበት ጊዜ ራሱ ብሉይ ኪዳን ፕሪፓሬሽን እየሰራ መጥምቁ ዮሐንስ ምናምን በነበረበት ጊዜ እና አዲስ ኪዳን የሚጀምረው መቼ ነው? ኢየሱስ መስቀል ላይ ምን ከሆነ ጀምሮ ነው? ከሞተ ጀምሮ ነው። ይሄ የአዲስ ኪዳን ጅማሬ ነው። ኦኬ ኢየሱስ ደሙን ካፈሰሰበት ጊዜ ጀምሮ ምን ይባላል? አዲስ ኪዳን ይባላል። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ መስቀል ላይ ከወጣና ካረገ እንትን ካለ በኋላ መንፈስ ቅዱስ ወረደ አይደል? መንፈስ ቅዱስ ሐዋርያ ሥራ ምዕራፍ ላይ ወረደ። ከዛ ማን ተመሰረተች? ቤተክርስቲያን ተመሰረተች። ስለዚህ ይሄ የምን ዘመን ተባለ? አሁን ያለንበት የምን ዘመን ነው? የቤተክርስቲያን ዘመን ይባላል አይደል? ከሐዋርያ ሥራ ምዕራፍ 2 ጀምሮ እስካሁን እስከ 2025 ድረስ ያለው ምን ይባላል? የቤተክርስቲያን ዘመን ይባላል። ኦኬ አሁን ከዚህ በኋላ ልጠይቃችሁ ነው። ኦኬ ከዚህ በኋላ ከቤተክርስቲያን ዘመን በኋላ የሚሆነው ነገር መጀመሪያ ምንድን ነው የሚሆነው? ኦኬ የመከራው ዘመን። ሌላ ሐሳብ ያለው ሰው አለ? መጀመሪያ የሚሆነው ነገር ምንድን ነው? መነጠቅ። መጀመሪያ ቤተክርስቲያን መነጠቅ የሚባል ነገር አለ። ኦኬ ስለዚህ ቤተክርስቲያን ዘመን ሲያልቅ ምን አላለን? መነጠቅ አለ፣ ንጥቀት አለ። ኦኬ ንጥቀት አለ። ንጥቀት ሲሆን ምን ይጀምራል? ታላቁ መከራ። ታላቁ መከራ ራእይ እንደተባለ ሰው ከዛ ምን ይጀምራል? ታላቁ መከራ ይጀምራል። ኦኬ ከታላቁ መከራ በኋላ ታላቁ መከራ የሚጠናቀቀው በአርማጌዶን ጦርነት ነው አይደል? ኦኬ ከዛ በኋላ ሺህ ዓመት ይጀምራል አይደል? ሺህ ዓመት የሚጀምረው ጌታ ምን ሲያደርግ ነው? ሲመለስ ነው። ስለዚህ የጌታ ዳግም መምጣት አለ እዚህ ጋር አይደል?
መምጣት አለ። ከዛ ምን ይጀምራል? የሺው ዓመት መንግስት ይጀምራል አይደል? ኦኬ 1000 ዓመት ማለት ነው። 1000 ዓመት ሲያልቅ ምን ይመጣል? ከሱ በፊት ከአዲስ ሰማይ በፊት ገናው የነጩ ዙፋን ፍርድ ይመጣል። የነጩ ዙፋን ፍርድ ይመጣል። ከዛ በኋላ አዲስ ሰማይና ይሄ ይዘጋል፣ አሮጌው ይዘጋል። ኦኬ አዲስ ሰማይና አዲስ ምድር ይመጣል። ግልጽ ነው አይደለም? ኦኬ አሁን ይሄን ልዝላለውና እንደው ጀነራሊ ስላያችሁ የምፈልገው ጋር ልምጣ። አሁን ማለት በጣም በሰፊ በዝርዝር ሰርቻለሁ፣ አሳያችኋለሁ። ኦኬ ቤተክርስቲያን ተነጠቀች አይደል? ለምንድን ነው የምትነጠቀው? ሰማይ ምን ይሆናል? እሷ ስትነጠቅ ቸርች ስትነጠቅ ምንድን ነው የሚሆነው? ሰማይ ተነጠቀች አይደል? ከዛ ምንድን ነው የበጉ ሰርግ በፊት የክርስቶስ አንድ ሰው ሁለተኛ ቆሮንቶስ 5:10 አይደል ያውጣው። ቤተክርስቲያን ወደ ሰማይ ስትነጠቅ መጀመሪያ የሚሆነው ነገር የክርስቶስ ፍርድ ወንበር ይባላል። ኦኬ ሁለተኛ ቆሮንቶስ 5:10 ኃይል ያንብሩ። መልካም ቢሆን ወይንም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን ብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል። እንደገና አንብሩ፣ ስሙታም ልብ ብላችሁ። መልካም ቢሆን ወይም ክፉ እንዳደረገ ስቶፕ። መልካም ቢሆን ክፉ እንዳደረገ። አሁን ሞመንት ቆይ። ስንድን ስራ ያስፈልጋል? ለመዳን ስራ ያስፈልጋል? አያስፈልግም። ድነን እንኖራለን። ስንኖር ግን ስሙ አሁን መልካም ወይም ክፉ እንዳደረገ እያንዳንዱ በስጋው ስንቱ ማለት ማን ነው? እያንዳንዱ ማለት እኔ እናንተ ማለት ነው። ኦኬ እያንዳንዱ በስጋው የተሰራውን በብድራት ኦኬ በስጋው ምን ያደረገ? በመንፈስ ከዳን በኋላ በስጋ የሚገለጥ ጽድቅ አለ አይደል? ምንኖረው የሚገለጠው ምንድን ነው? በጽድቅ ነው። ለምሳሌ የመንፈስ ፍሬ ውስጤ ፍቅር ምናምን አለ አይደል? እንዴት ነው የምገልጠው? ፍቅሬ በስጋዬ ምን ሆኗል? ለሰው በማደርገው ነገር ይገለጣል አይደል? ብቆጣ ምናምን ብሳደብ እሱ የስጋ ፍሬ ነው። የመንፈስ ፍሬ ደግሞ አይደል ተገልጦ በስጋ እሺ እና በስጋ ቀጥለው በስጋ የተሰራውን ብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ስንታችን? ስለዚህ ቸርች መጀመሪያ ስትነጠቅ አየር ላይ የሚሆነው ፍርድ ቤት ነው የምንገባው እኛ ማለት ነው። አማኞች ብቻ። የተነጠቀው ማን ነው? አሁን ስለመጣበት እሱ ልዝለው ግን ላሳያችሁ። መጀመሪያ የክርስቶስ ፍርድ ወንበር አለ አይደል? መቼ ነው አልኳችሁ? ቸርች ወደ ሰማይ ስትሄድ አይደል? ከዛ ቀጥሎ የበጉ ሰርግ እራት አለ። ኦኬ የበጉ ሰርግ እራት አለ። ኦኬ ከዛ ዳግመኛ መጣን አይደል? ከጌታ ጋር ተመልሰን መጣን አይደል? ስንመጣ የሺው ዓመት መንግስት ይጀምራል። የሺው ዓመት መንግስት ከመጀመሩ በፊት ምንድነው የሚሆነው ሲባል ማቴዎስ 25 ላይ አሕዛብን ሁሉ በፊቱ ሰብስቦ በግና ፍየል ብሎ ምን ያደርጋቸዋል? ይለያቸዋል የሚለው ክፍል አለ። ስለዚህ የማን ፍርድ አለ እዚህ ጋር? የአሕዛብ ፍርድ አለ። ኦኬ የአሕዛብ ፍርድ የሚባል አለ። ኦኬ ስለዚህ እዚህ ጋር መጨረሻ ደግሞ ምን አይተናል? ነጭ ዙፋን ፍርድ አይተናል አለ። ኦኬ ነጭ ዙፋን ፍርድ ራእይ ኃይል አለ ማለት ነው። ኦኬ እዚህ ጋር አድርገውና በደንብ ሊታያቸው አሁን የምፈልገው ፓርት እሱ ነው ማለት ነው። ሁለቱን ልዝጋው። ሶስት አልኳቸዋል። አንደኛ የክርስቶስ ፍርድ ወንበር አለ። ከዛ የአሕዛብ ፍርድ፣ እሱም በቃል ልንገራችሁ። የአሕዛብ ፍርድ ምንድን ነው ሲባል ማን ላይ ነው የሚፈረደው? ጌታ ሲመጣ ከቤተክርስቲያን ጋር ወደ ምድር ሲመለስ በምድር ባሉ ምኖች ላይ ነው? አሕዛብ ላይ ነው የሚፈረደው። ምን ማለት ነው? ጌታ በዚህ በአሕዛብ ፍርድ ላይ የሚፈርደው በህይወት ያሉ ማን ላይ ነው? አሕዛብ ላይ ነው። ምክንያቱም ኢየሱስ ክርስቶስ በሙታንና በሕያዋን ምን ያደርጋል? ይፈርዳል ይላል። በሕያዋን የሚፈርደው እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው በሕያዋን የሚፈርደው። ስለዚህ የአሕዛብ ፍርድ ማለት ጌታ ሲመጣ እና የሚፈርደው በምንድን ነው የሚፈርድባቸው ሲባል መለኪያው ምንድን ነው ሲባል እኔ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል በሚለው ፕሪንሲፕል ማለት ነው፣ በስራቸው ማለት ነው። ስለዚህ ያበሉትን ያጠጡትን ምን አላቸው? በጎቹን በቀኙ ያሉትን እናንተ ብሩካን ዓለም ከተዘጋጀላችሁ ጀምሮ ወደ ተዘጋጀላችሁ መንግስት ግቡ አላቸው አይደል? በግራ ያሉትን ፍየሎቹንስ
ሳታበሉ ሳታጠጡ ምናምን ብሎ እናንተም ወደ እሳት ባህር ሂዱ አላቸው አይደል? ይሄ ማለት ምንድነው? ከሁሉ ለሚያንሱት ለወንድሞች ያደረጋችሁት የሚለው ሐሳብ በታላቁ መከራ ጊዜ አይሁዳውያንና እዚህ የቀሩትን ሰዎች ያገዙ የረዱ ሰዎች እግዚአብሔር ሽልማት አድርጎ ወደ ሺህ ዓመት መንግስት ዜጋ በዚሁ ዓለም ላይ ሌላ ነገር አለ እንዳሁን እንዲቀጥሉ ኑሯቸውን እንዲቀጥሉ ግን በማን ስር? በክርስቶስ አስተዳደር ባለው በሺህ ዓመት መንግስት ውስጥ እንዲኖሩ እንደሚያደርጋቸው ረስታችሁት እንጂ ራእይ ላይ በደንብ አስተምራቸዋለሁ። ኦኬ የነጩ ዙፋን ፍርድ ከዚህኛው የሚለየው ምንድነው ካለ መጨረሻ የሚሆነው እነሱ ደግሞ በመቃብር ያሉት አይደል? በመቃብር ያሉት አሕዛብ ጌታን የማያምኑ ተነስተው በሕይወት መጽሐፍ ላይ ስማቸው የሌለ ሁሉ ወዴት ይገባሉ? ወደ እሳት ባህር አይደል? እሱ ነው። ኦኬ ሁለቱ ግልጽ ነው። አሁን ወደ ማን እንምጣ? ወደ የኛ ጋር እንምጣ። ማን የሚባለው አልኳቸው? እኛ ምን ቀርበው የክርስቶስ ፍርድ ወንበር አይደል? ኦኬ አንደኛ ጴጥሮስ 4:7 ነው ስሙት። አሁን ኦኬ 17 ሶሪ ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና አስቀድሞ ፍርድ ከየትም ጀምሮ እግዚአብሔር ቤት ከውጭ አይደለም የሚጀምረው። አይደለም የሚጀምረው ከማን ነው? ቀጥል ከእግዚአብሔር ቤት ነው። አስቀድሞ በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? አስቀድሞ ከማን ነው የሚጀምረው? ለምንድን ነው እንደዛ ያለው? አሁን እንዳሳየኋችሁ ቤተክርስቲያን ስትነጠቅ መጀመሪያ የሚጀምረው የማን ነው? የቸርች ነው የሚጀምረው። ጌታ ሲመለስ የማን ይሆናል? ከዛ በኋላ የአሕዛብ ይሆናል። መጨረሻ ደግሞ ከአንድ ሺህ ዓመት በኋላ በሞት ያሉት አሕዛቦች ተነስተው እሳት ባህር ውስጥ የሚለው ታሪክ የነጩ ዙፋን ፍርድ ይሆናል። ስለዚህ መጀመሪያ የሚጀምረው ከማን ነው? ክርስቲያን ላይ ፍርድ እንዳለ ታውቃላችሁ? አታውቁም? ፍርድ ሲባል ያስፈራል። ግን ይሄ ፍርድ ማለት ይሄ ገሃነም የዘላለም ምናምን አይደል። እሱ ያለው እዚህ መጨረሻ ላይ እኛን አይመለከትም። ኦልሬዲ ምን ሆነናል? በክርስቶስ ድነናል። ቅድም እንዳነበብነው በፊቱ የምንቆመው መልካም ይሁን በጎም እንዳደረግን ስለሰራ ነው እንጂ በእምነት ጉዳይ አይደለም የምንጠይቀው። በሰራ ነው ስራ ግን እያንዳንዱ ሰው ምን ይሆናል? እያንዳንዱ ነው የሚለው ሁላችሁም እንቀርባለን ይላል ይጠየቃል ማለት ነው። እና ታዲያ ስለዳን ዝም ብለን መኖር አለብን? ይቻላል? ድኛለሁ ተብሎ አልጠፋም ተብሎ ሰው እንደፈለገ መሆን ይችላል? ጉዱ ነው የሚፈራው። እንደዛ እኮ ላስፈራራችሁ ሳይሆን የሚለውን ነገር አላወቀም። መጀመሪያ ህይወቱ በራሱ አይፈቅድም፣ ግን የሚሆን ነገር እንዳለ ታያላችሁ። ኦኬ የክርስቶስ ፍርድ ወንበር ላይ ማን ነው የሚቀርበው? ማን ነው የሚቀርበው? የክርስቶስ ፍርድ ወንበር ላይ የሚቀርበው ማን ነው? ቤተክርስቲያን። ግን አንድ ነገር ጨምሩበት። ገባኝ? ሁላችንም የትኛው ሁላችን የትኛው ቤተክርስቲያን? ኦኬ የዳነው ቤተክርስቲያን። አንድ ቃል ደግሞ ነገር እፈልጋለሁ። ገናው የተነጠቀው ቤተክርስቲያን ነው የሚቀርበው። ኦኬ ይሄ በራሱ ትልቅ ብሌሲንግ አይደለም እንዴ? መነጠቅ በራሱ ጥሩ አይደለም? ግን ጌታ ይመስገን። ስለዚህ ማን ነው የሚቀርበው ካለን ማን ነው? የተነጠቀው ቤተክርስቲያን ነው። የተነጠቀው ቤተክርስቲያን። ኦኬ አያችሁ? እና ኦኬ ፍርድ አለ። የክርስቶስ ፍርድ ወንበር ፊት አለ። ባይዘወይ ይሄ የክርስቶስ ፍርድ ወንበር የሚለው በግሪክኛው ቤማ ነው የሚሉት እነሱ። አይጋል ማለት እንደሆነ እነግራችኋለሁ። ቤማ ማለት ምን ማለት መሰላችሁ? በቤተሰብ መካከል ስትራይት ሲኖር፣ ጭቅጭቅ ሲኖር፣ ችግር ሲኖር ቤተሰብ ምን ያደርጋል? ሱዛምን ተቀምጦ አይደል ያን ነገር ዲል ለማድረግ ምን ያደርጋል? የሆነ ቦታ ይወስዳል አይደል? እንደሱ ማለት ነው ትርጉሙ ራሱ። የክርስቶስ ፍርድ ወንበር ማለት በቤተሰብ መካከል ባለ ነገር ውስጥ ዲል ለማድረግ ነገሩን ለመፍታት በማን መካከል አልኳችሁ? በቤተሰብ መካከል እንጂ ይሄ እኛን የማጥፋት አይደለም። እግዚአብሔር አባታችን ቤተሰብ ስለሆነ ይሰበስብና ቆይ እናንተ ምንድን ያደርጋችሁት ቼክ ያደርጋል። በሰጠው መንፈስ ሰጥቻችኋለሁ፣ ጸጋ ሰጥቻችኋለሁ፣ እድሜ ሰጥቻችኋለሁ፣ ይህን ሁሉ ነገር ሰጥቻችኋለሁ እና ምን አድርጋችኋል የሚለው ነገር እግዚአብሔር ይተሳሰበናል። ኦኬ ስለዚህ በራሱ እዛ መሄድ ራሱ ብሌሲንግ ነው አይደል? መነጠቅ ብሌሲንግ ነው አይደለም? ትልቅ ነገር እኮ ነው። ተነጥቀን በጌታ ፊት እንቀርባለን። የሚያስፈራ አይደለም፣ በረከት ነው። ግን የሚሆነውን እውነቱን እንድናውቀው ነው። ኦኬ ከሄድን በኋላ የሚታየው እዛ ምንድን ነው ሲባል ምንድን ነው የሚታየው? ምን ይታያል? ቼክ የሚደረገው ምንድን ነው? እምነታችን ነው። አምናል ያላመነ ሰው በመሰረቱ ምን አይሆንም፣ አይሄድም። የሚሄደው ማን ነው? ያመነ ሰው ብቻ ነው። የዳንና ያመነ ነው። እና ቼክ የሚደረገው እዚህ ቦታ ላይ ግን ምንድን ነው? ስራ ነው። መልካምና ክፉ እንደሰራ አይደለም። በኋላ አሳያችኋለሁ። ስለዚህ ስራ አስፈላጊ ነው አይደለም? ቤዳን ነው በጸጋ ነው፣ ትክክል ነው። ደህንነት ምንም ከስራ ጋር አይገናኝም። ስራ ግን ቅድም እንዳልኳችሁ እግዚአብሔር ሞቲቬት የሚያደርገው
ኦኬ። ስለዚህ የሚታየው ስራ ነው። ውጤቱ ምንድነው የሚሆነው? ታየ ስራ። ከዛ በኋላ ምንድነው የሚሆነው? ኦኬ እግዚአብሔር አየ። አንዳንዱ ስራ አለው፣ አንዳንዱ ስራ የለውም። ከዛ ምንድነው የሚሆነው? ገናው። ስለዚህ ሽልማት አለ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 15 ኦኬ ሽልማት አለው ማለት ነው አይደል? ልክ እኛ በአመቱ መጨረሻ ላይ ልጆቻችን ፕራይስ ያመጡ አንደኛ ቆሮንቶስ ምዕራፍ 3 15 የማንም ስራ የተቃጠለበት ቢሆን ስማው ይጎዳበታል። የማንም ስራ ምን ቢሆን እዚህ ምን ታያል አልኳችሁ? ቼክ የሚደረገው ስራ ነው። ስለዚህ ስራ ከተቀጠለ ምን ይሆናል? ይጎዳል። ኦኬ ቀጥል። እርሱ ራሱ ግን ይድናል። ኦኬ 15 ላይ ቆልን እንግዲህ ትንሽ ከፈል 14 እስቲ ያንደኛው እንድናገኝ ማንም በእርሱ ላይ ያነጸው ስራ ይጸናለት ደሞዙን ይቀበላል። ሽልማት አለ ማለት ነው። ካልሆነ ደግሞ ስራው ከተቃጠለበት ምን ይሆናል? ኦኬ አሁን ሰማይ ሄደን ስራችን ይታይና የግማሹ ምን ይሆናል? ስራው ሲታይ የሰራው በገለባ በአገዳ ምናምን ነው፣ ይቃጠላል። እሱ በጭንቅ ይድናል ነው የሚለው። ከዛ ስራው ይቃጠላል፣ ሰውየው ምን ይሆናል ነው የሚለው? ይጎዳል ነው የሚለው። እዛ ክፍል ላይ በኋላ መጣበታለሁ። ስራቸው ደግሞ ጥሩ የሆነላቸው ሰዎችስ እንደናንተ ማለት እኮ ነው። ጌታ ይመስገን እናንተ ከምትሸለሙት ናቸው። እንደናንተ ሽልማት አላቸው ይላል። ኦኬ ስለዚህ አሁን እላይ ሄድን ሁላችንም ልክ ነው አይደል? ለስንት ተከፈልን? ለሁለት ተከፈልን። አሁን እዚህ ጋር አለ ጥያቄው። ለሁለት ተከፈልን። ማና ማን እንባላለን? ኦኬ አንደኛ ሽልማት ያላቸውና ሽልማት የሌላቸው። ሲምፕል ነው። ሽልማት የሌለው ሲባል ሲምፕል ይመስላል አይደል? አሁን ይኸው ቀስ በቀስ አሳያችኋለሁ። አሁን በመጀመሪያ ምዕራፍ 2 ላይ ልጀምርላችሁ። ራዕይ ምዕራፍ 2 ቁጥር 10 መጨረሻ ጀምሮ ያለውን አብረን እናነባለን። ራዕይ አገኛችሁት? ምዕራፍ 2 ቁጥር 10 ልትቀበለው ያለህን መከራ ለሰምሬንስ ቤተክርስቲያን ተባለ ነው። ልትቀበለው ያለህን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያስገባችሁ አለው። 10 ቀንም መከራ ትቀበላላችሁ፣ እስከ ሞት ድረስ የታመንኩን። እስከምን ድረስ? እስከ ሞት። ባይዘው እቺ ቤተክርስቲያን ከሰባቱ አንዱ ነቀፋ የሌለባት ቸርች እቺ ናት። እቺና ፊላዴልፊያ ናት። እቺ ቸርች ለክርስቶስ ዋጋ የከፈለች ቸርች፣ ምንም ነቀፋ የሌለባት ቸርች ናት። ልብ በሉ። ከዛ የሚለው ስሙ የታመንኩን፣ እስከ ሞት ድረስ የታመንኩን የህይወት አክሊልም እሰጣለሁ። የህይወት አክሊል ምን አደርጋለሁ? ስለዚህ አንዱ ሽልማት ምንድን ነው? የህይወት አክሊል። ግልጽ ነው። ኦኬ አክሊል ሲባል ዝም ብሎ እዚህ የሚቀመጥ እንዳይመስላችሁ አሳያችኋለሁ። የህይወት አክሊል እሰጣለሁ። ከዛ የሚለውን ቀጥሎ ስሙ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ለአብያተ ክርስቲያናት ይስማ የሚለውን ጆሮ ያለው ይስማ። ከዛ ድል የነሳው በሁለተኛ ሞት ምን አይሆንም? አይጎዳም። ስለዚህ በሁለተኛ ሞት ምን አይሆንም? አይጎዱም። በሁለተኛው ሞት አይጎዳም። ማንም አይጎዳም። ማንም አይጎዳም። ድል መንሳት ማለት ነው። ኦኬ ስራው የኖረ ድል የነሳ ማለት ነው። የጸና ድል መንሳት ማለት ነው። ሽልማት ያገኘ ድል ነሽ ማለት ነው። አሸናፊ። ኦኬ አማኝ ሁሉ እንደዛ ነው። ሁሉ ሰው ድል ነሽ ነው ነው። እንደዛ ተምናላችሁ አይደለም? ይሄ ግልጽ ነው አይደል? እሺ አሁን ቢለውን ስሙ። እንግዲህ እንትን ላደርጋችሁ ላከብድባችሁ ነው። ኦኬ ቀስ ብለን መልሰዋለን። ሌላ ጊዜ ዛሬ ሳይሆን መልስላችኋለሁ። ግን ይታያችሁ ድል ነሽ ካለ ድል ነሹ በሁለተኛ ሞት ምን አይሆንም? አይጎዳም። ሁለተኛ ሞት ምንድን ነው? ራዕይ 20 ላይ ስታዩት እነዚህ ነጭ ዙፋን ፍር ቀብተው የማያምኑ ሰዎች ከሙታን ተነስተው ቀረባሉ በእግዚአብሔር ፊት። ከዛ ምን ተባሉ? ስማቸው በሕይወት መጽሐፍ ስላልተገኘ ወደ ተጣሉ፣ ወደ እሳት ባህር ተጣሉና እሱ ሁለተኛው ምንድን ነው? ሞት ነው ይላል። ታዲያ ለምንድን እኛ ጋር መጣ ይሄን ነገር? እኛ ድነን የለም ወይ? ኦኬ ድል ነሺ በሁለተኛ ሞት የማይጎዳ ከሆነ ድል ያልነሳው ሊጎዳ ነው ማለት ነው እንደ ቃሉ ከሆነ። ስለዚህ ምን ማለት ነው? በሁለተኛ ሞት አይጎዳም ማለት ይሄ መፈታትና መመለስ አለበት። ለዚህ ነው ቅድም ያልኳችሁ ቃሉ ብቻ ወስዳችሁ ካላችሁት ምን ይሰጣችኋል? አይ ድል ነሺ በቃ ለክርስቶስ የኖሩ ብቻ ናቸው እንጂ ሌሎቹ የቀሩት ገሃነም ይገባሉ የሚል ትርጉም ነው የሚሰጠው። እንደዛ ማለት ግን አይደለም። እንደዛ ማለት አይደለም። ለዚህ ነው ተለይቶ አስረዳችኋለሁ ምን ማለት እንደሆነ። ኦኬ ግን እንድታዩት ብዬ ነው። ኦኬ ምዕራፍ 3 ላይ ደግሞ ተመልከቱ። ምዕራፍ 3 ሁሉን አልነግራችሁም።
ቁጥር 5 ለሰርዴስ ቤተክርስቲያን አገኛችሁት? ኦኬ ምንድን ነው የሚለው? ድል የነሳው እንዲሁ በነጭ ልብስ ምን ይሆናል? ነጭ ልብስ ትርጉም አለው። ነጭ ልብስ ይጎናጸፋል። ኦኬ ከዛስ የሚቀጥለው ምንድን ነው? ስሙን ከሕይወት መጽሐፍ። ስለዚህ ስሙ ምን አይሆንም? ከሕይወት መጽሐፍ አይደመሰስም። ከባድ ነው። ከባድ አይደለም ጥቅስ። አለዛ ምን ልንል መስላችሁ? በቃ ድል ካልነሳ ሰውየው በቃ ራሱን ችሎ እንትን ካላለ ከሕይወት ይደመሰሳል፣ ስለዚህ ገሃነም ይገባል ማለት ነው። የሚሰጠው ትርጉም በትክክል ለየታችሁ ካላነበባችሁት። ለዚህ ነው ባለፈው ሳምንት መዳን አይነቶች እና አሁንም ዛሬ አይደለም ይሄን ጊዜ ስለሌለን ዕብራውያን 4 ብቻ ማሳያችሁ፣ ግን እንመጣበታለን ምን ማለት እንደሆነ። ለሰው ግራ ስለሚያጋባ ግን ከቀላቀለው ነው ችግር ውስጥ የምንገባው ላችሁ ፈልጌ ነው። ስለዚህ በቃ ልቀጥልላችሁ። ራእይ ምዕራፍ 2 ቁጥር 26 ድል ለነሳው እስከ መጨረሻም ስራ ለጠበቀው እኔ ደግሞ ከአባቴ እንደተቀበልኩ በአሕዛብ ላይ ምን ሰጠዋለሁ? ስልጣን አይደል? አሕዛብ ላይ ምን ስልጣንን እንዲገዛ ሰጠዋለሁ ይላል። ይሄኛው አይሰጠውም ማለት ነው። ኦኬ እንዲህ ያለ ይቀጥላል። ኦኬ የሙሽሮች የቆነጃጅቶች ታሪክ ይላችኋል። የደናግሎቹ 5 ምን ሆኑ? ልባሞቹ ወዴት ገቡ? ወደ ሰርጉ ገቡ። ምክንያቱም ከክርስቶስ ፍርድ ወንበር ቀጥሎ ይመጣ ምንድን ነው? የበጉ ሰርግ ራት ነው። ስለዚህ እነዚህኞቹ ወደ በጉ ሰርግ ምን ያደርጋሉ? እነዚህ ጋር ተዘጋባቸው የሚለው ሰነፎቹ እዚህ ውስጥ ነው ያሉት። ኦኬ የሰርጉ በር ተዘጋባቸው። ጠፉ ማለት አይደለም። የተዘጋው ሽልማቱን ነው ሉዝ ያደረጉት። ኦኬ ሉዝ ያደረጉት ሽልማቱ እንደሆነ እናያለን። ለሺህ ዓመት ሌላ ደግሞ ይላል ራእይ 20 ላይ ከክርስቶስ ጋር ለሺህ ዓመት ኖሩና ምን አደረጉ? ነገሱ የሚል ቃል የለም። ስለዚህ አሸናፊዎቹ ወይም ድል ነሺዎቹ ሽልማታቸው አንድ ምን ነው? ለሺህ ዓመት ከክርስቶስ ጋር ምን ያደርጋሉ? ይነግሳሉ። ሌሎቹስ የሚለው ነገር ሊተራሊ መመለስ አለበት፣ እናየዋለን። ኦኬ ስለዚህ ምንድነው ላሳያችሁ የፈለግኩት? እዚህ ጋር የፈለግኩት የዳነ ሰው አይጠፋም ማለት እውነት ሰው አይጠፋም እና እንደ ልቡ መኖር ይችላል። ይሄ እውነት ከገባው ሰው እንደ ልቡ መሆን አይችልም። ለተጠራለት ለተወለደለት እግዚአብሔር ላሰበው ዓላማ ምን ያደርጋል? ይኖራል። አንደኛ ጋራንቲ ይሰጠዋል። በቃ እኔ አልጠፋም የሚለው ነገር ትክክለኛ የወንጌል እውነት ስለሆነ ለህይወቱ ጋራንቲ ነው። በቃ ምንም ቢሆን አልጠፋም። ግን ይሄ ደግሞ ዱርያ አያደርገኝም። እንዲያውም የበለጠ ለእግዚአብሔር ምን እንደሆን ተቀድሼ በጽድቅ እንድኖር። ለምን እንደምኖር ደግሞ ምክንያቱም ሲገባኝ ማለት ነው። እዚህ ጋር ምን እንዳለ ሲገባኝ ህይወቴን በስርዓትና በትክክል እንደ እግዚአብሔር ቃል የመምራት እንትን ነገር ይኖረኛል ማለት ነው። ኦኬ ይሄን ሌላ ጊዜ በደንብ መጣበታለሁ፣ አሳያችኋለሁ። ወደ መጨረሻው ሐሳብ ልሂድ። ኦኬ ስለዚህ እግዚአብሔር ከልጁ የዳነ ሰው በጽድቅ ባይኖር ችግሩ ምን እንደሆነ አየናል። እንደዚህ ነገሮችን አየናል። ኦኬ አንድ ሰው ወደ ታሰበለት እግዚአብሔር ወዳሰበለት ዓላማና ግብ ባይመጣ እግዚአብሔር ምንድነው የሚያደርገው ሲባል አንደኛ ቀድም እንዳልነው እግዚአብሔር ሰው አማኞቹ ልጆቹ ምን ያደርጋል? ይቀጣል ማለት እሳት ውስጥ ይጨምራል ማለት አይደለም። እንደሱ እንዳታስቡ። ኦኬ ለዚህ ዕብራውያንን ተመልከቱ። ዕብራውያን 12 ከ5 እስከ 6 እንደዚህ ይላል። ዕብራውያን 12 ከ5 እስከ 6 አገኛችሁት? እንደ ልጆችም ከእናንተ ጋር ልጄ ሆይ የጌታን ቅጣት ምን አታቃልል፣ በሚገስጽ ጊዜ አትድከም፣ ጌታ የሚወደው ምን ያደርጋል? ይቀጣልና የሚቀበለውን ልጅ ሁሉ ይገርፈዋል ብሎ የሚነጋገረው ምክር ረስታቸዋል። ራእይም ለሎዶቅያ ቤተክርስቲያን የተነገረው እኔ የምወዳቸውን ሁሉ ገስጻቸዋለሁ። ስለዚህ እግዚአብሔር ልጆቹ ለምንድን ነው የሚቀጣው ሲባል ምን ስለሚያደርግ ነው? ስለሚወዱ ብቻ። ስለዚህ መቀጣት በራሱ የእግዚአብሔር ልጆች መሆናችንን ማረጋገጫ ነው። እናንተ እኛ ወላጆች ነን። የጎረቤት ልጅ ሄደን እንቀጠቅጣለን እንዴ? ምንም ነገር ያደርግ እንችላለን? የጎረቤት ልጅ አይመለከተንም። እና እግዚአብሔር ዓለማውን ሁሉ አይቀጣም፣ አይደክም። እዛ ላይ ኪሳራ ጊዜም አያባክንም። ጊዜ የሚያባክነው ማን ላይ ነው? ስለሚያገባው ልጆቹ ስለሆንን የልጅነታችን መገለጫው አንዱ እግዚአብሔር ስንስት ምን ስለሚያደርገን ስለሚቀጣ ነው። ኦኬ ስለዚህ እግዚአብሔር ሲቀጣ ጠልቶን ገሃነም ይጨምረናል። ምን ሊያደርገን? ስለሚወደን ወደ ጥፋት እንዳንሄድ ነው። ኦኬ ዓላማው ምንድን ነው? ቁጥር 10 ተመልከቱ።
ዓላማው ለምን እግዚአብሔር እንደሚቀጣን። እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና እርሱ ግን ከቅድስናው እንድንካፈል ለጥቅማችን ያደርገናል፣ ይቀጣናል። እግዚአብሔር ይመስገን። ስለዚህ የጌታ ስለሆንን እንቀጣለን፣ እንታረማለን። የጌታ ካልሆንን ደግሞ ምን አንሆንም፣ አንቀጣም። ኦኬ፣ ቅድም እንዳልኳችሁ ማለት ነው። ስለዚህ አምነን የዳንንና ደህንነታችንን ለዘላለም የማይጠፋ ቢሆንም አማኝ ከዳን በኋላ እንደፈለገ ይሆናል የሚል ወንጌል የለንም። እግዚአብሔር ይመስገን። የተጠራንበት የዳንበት ምን ስላለ? ዓላማ ስላለ ማለት ነው። ስለዚህ ሚዛኑን መጠበቅና ማስተማር አለብን ማለት ነው። ኦኬ፣ አማኝ ከዳን በኋላ እንደፈለገው የማይኖርበት ምክንያት ቅድም እንዳልኳችሁ በፍርሃት ሳይሆን የተቀበለው ህይወት በውስጡ ያለው የህይወት ህግ ይህንን ምን አያደርግም አልኳችሁ? አይፈቅድም። ሁለተኛ በእግዚአብሔር ፈቃድና በተቀበለው ህይወት የማይኖር ከሆነ የሚወደው አባቱ ዝም ብሎ ምን አያደርጉም? እኛም ልጆቻችንን ዝም ብለን እንደማናይ ማለት ነው። ስለዚህ እግዚአብሔር ወደንም ጠላ ምን ያደርገናል? ይመጣና ያስተካክለናል። በአካባቢያችን ሊሆን ይችላል፣ በስራ ይነሳብናል የሆነ ነገር፣ በቤተሰብ ሊሆን ይችላል፣ በጤንነታችን ሊሆን ይችላል፣ ወይም በፊት ባለን እቅዳችን ላይ እግዚአብሔር ይመጣና የሆነ ነገር ያደርጋል። ምንድነው? እንድንመለስ ማለት ነው። ኦኬ። ስለዚህ አንድ የዳነ አማኝ የሆነ ትክክለኛ ነገር ባያደርግ ኃጢአትን ስለሰራ ቢደክም ቢወድቅ እግዚአብሔር አውጥቶ ምን አያደርገውም? እንደዛ የሚባል መዝሙር መስሙር አለ። እግዚአብሔር ውጭ ብሎ ከቤት አያባረኝም ምናምን የሚል መዝሙር አለ። እውነት አያባርም። እግዚአብሔር ተወልደናልና፣ ግን ለማረምና ለማስተካከል እግዚአብሔር እንደ አባት በእኛ ህይወት ላይ ይተጋል። እግዚአብሔር ይመስገን። ይሄ የሚያሳየው የእግዚአብሔር አባትነት ለእኛ መልካም እንደሆነ ነው። ኦኬ። ስለዚህ መጽሐፍ ቅዱስ ድነት ዘላለማዊ መሆኑን እንደሚናገር ሁሉ በአማኞች መካከል ቅጣትና እርምት እንደሚያደርግ ያስተምራል። ይህም ቅጣት አንደኛ በአሁኑ ጊዜ በህይወት እያለ ሊሆን ይችላል። ካልሆነ ደግሞ በዚህ ጊዜ ወደፊት ተነጥቀን ስንሄድ በዛ ጊዜ እንደሚሆን መጽሐፍ ቅዱስ ያስተምረናል። ኦኬ። መጽሐፍ ቅዱስ ውስጥ በህይወት እያሉ የተቀጡ ሰዎች የምታውቋቸዋሉ? መጽሐፍ ቅዱስ ውስጥ የምታውቋቸዋሉ? በህይወት እያሉ ኦኬ። ወደ አዲስ ኪዳን እንሂድ። ወደ አዲስ ኪዳን እንሂድ። ሐናንያ ሰጲራ ከሐዋርያት ህብረት ጋር ይተጉ የነበሩ በመንፈስ ቅዱስ ውስጥ የተሞሉ አብረው የሚያደርጉ ነበሩ። አንድ ቀን ግን ገንዘቡ አታለላቸውና ምን አደረጉ? ዋሹ። ከዛ ይሄ እንግዲህ የእግዚአብሔር አሰራር ነው። አንዳንዱን እግዚአብሔር በምን ያደርጋል? በሞት ይወስዳል። ወዲያ ነው የሞቱት ማለት በጌታ ሆኖ ነው የሞቱት። ግን ስለዋሹ መንፈስ ቅዱስን ዋሻቸዋልና እዛው ቅጣት ነው አይደል? እግዚአብሔር ገሰጻቸው ከዓለም ጋር እንዳይኮነኑ። ሌላም ታስታውሱታለ? ገና የጌታ እራት ደግሞ ሰዎች አቢዩስ ሲያደርጉት ጌታ ምን አለ? አንዳንዶቹ ከእናንተ ደክመዋል፣ አያሌዎቹ አንቀላፍተዋል ማለት ሞተዋል ማለት ነው። አቢዩስ ሲያደረጉ የጌታ እራት ሰዎች ማለት ነው። አንደኛ ቆሮንቶስ 5 ያለው ሰውዬ ትዝ ይላችኋል? ጀግናው የእንጀራ እናቱን ያገባው ሰውዬ ማለት ነው። በዓለም የሌለ ነገር አድርጎ ሲመጣ እግዚአብሔር የሆነ ኤክስትራ በጣም ልዩ የሆነ ነገር ሲሆን እግዚአብሔር ጣልቃ ይገባል። ቤተክርስቲያንን የሚያሰድብ ነገር፣ የስሙን የሚያሰድብ ነገር ሲሆን ሞር ኦፍ ይገባል። አይመስለንም? አንዳንድ ጊዜ ዝም ብሎ ሰዎች ናቹራሊ የሞቱ ይመስለናል። አንዳንዱን አናቅም እንጂ እግዚአብሔር አስቀድሞ ምን እያደረጋቸው ሊሆን ይችላል? እየሰበሰባቸው፣ ለደህንነታቸው እየሰበሰባቸው ሊሆን ይችላል። ስለዚህ ያን ሰው ጳውሎስ ከጉባኤው ጋር ሆኜ ምን አድርጌበታለሁ አለ? ይህን ሰውዬ ፈርጀበታለሁ አለ። ለሴጣን ስጋውን ነው የሚለው አለ። እሱ ይድናል አለ። እሱ ይድናል። ስጋውን ማለት ሴጣን እንደፈለገ ያድርገው ማለት ነው። ሊገለውም ይችላል። ሴጣን ፍሪ ነው አይደል? ስለዚህ በህይወት እያሉ መጽሐፍ ቅዱስ የተቀጡ ሰዎች እንዳሉ ያስተምረናል። በህይወት የሌሉ ደግሞ የተቀጡ ሰዎችም እንዳሉ መጽሐፍ ቅዱስ ይናገራል። ለምሳሌ ቅድም እንዳልኳችሁ 5 ቆነጃጅት አይደል? 5 ቆነጃጅት አትገቡም የተባሉት ያ ከየተኛው ባሪያ እዚህ ያላችኋል? መናውን የቀበረው መክሪቱን የቀበረው እንዲህ አይነት ታሪክ ታገኛላችሁ። ስለዚህ ባላንስ መደረግ አለበት ማለት ነው። እግዚአብሔር ይመስገን። ኦኬ። ይሄ ለዝለለውና ወደ ዕብራውያን 6 ላይ ሄጄ እሱ ልጨርስላችሁ። ኦኬ። ዕብራውያን 6:4 እንቀጥለው ወይስ እናቁመው? አለ ሁላ ምንድነው የምታደርጉት መሰላችሁ? ጥያቄያችሁን ጻፉና በዚህ ኤሪያ ላይ የሚቸግሯችሁን ጥያቄዎች እኔ ሁሉን አውቃለሁ አይደለም፣ ግን ማጥናት እችላለሁ። አጥንቼ ያዋቸዋሉ፣ እነሱን አካፍላችኋለሁ። ኦኬ። እንጂ ዛሬ ያልቃል ማለት አይደለም።
አይደለም። ማለት የሚቀጥለው ሳምንት እኔ ባላስተምር በማስተምርበት ጊዜ የእናንተን ጥያቄ ሪፈር አድርጋለሁ። ግን ዕብራውያንን አብረን እናንብብና እሱን ጨርስላችኋለሁ። ዕብራውያን 6 ተመልከቱ። እንደዚህ ይላል። ሁሉን አላነበውም፣ ግን ቁጥር 6 እናንብበው። እንደዚህ ይላል። ቁጥር 5 እና 6ን ቁጥር 5 እንደዚህ ይላል፣ ወይም ቁጥር 4 ከቁጥር 4 ጀምሮ አንድ ጊዜ ብርሃን የበራላቸው ሰማያዊንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች የሆኑ የነበሩትን መልካሙን የእግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እነሱ እንደገና ለንስሐ እነሱ ማደስ የማይቻለው ለራሳቸው የእግዚአብሔር ልጅ ይሰቅሉታልና ያዋርዱታልና ብዙ ጊዜ በእርሷ የሚወርደውን ዝናብ የምትጠጣ መሬት ለሚያርሷትም ደግሞ የምትጠቅም አትክልት የምታበቅል ከእግዚአብሔር በረከት ታገኛለች። እሾህና ኩርንችት ግን ብታወጣ የተጣለች ናት፣ ለመርገም ትቀርባለች፣ መጨረሻው መቃጠል ነው ይላል። ኦኬ አሁን እነዚህ ሰዎች ክርስቲያኖች ነበሩ አልነበሩ? ብዙ ሰዎች እንትኑ ስለሚጋጭባቸው እነዚህ አማኞች አይደሉም ነው የሚሏቸው፣ ግን ናቸው። ከዚህ በለጠ ክርስቲያን እንዴት ይኮናል? አረ ብርሃን የበራላቸው ሰማያዊ ስጦታ የቀመሱ ምንም ከዚህ የበለጠ ክርስትና የሚጠይቅ ነገር የለም። እና ከዛ ግን የሚለው ምንድን ነው? በኋላ ምን ያደረጉትን ነው የሚለው? የካዱትን ነው የሚለው። እኔ አማርኛው ለምን የካደው እንዳለ አላቅም። እንግሊዝኛ የትኛውንም ቨርዥን ብታዩት የሚለው ፎል አዌይ ነው የሚለው፣ መውደቅ ነው የሚለው። መካድና መውደቅ ሁለት የተለያዩ ነገሮች ናቸው። የእኛ አማርኛ የካደ ነው የሚለው አይደል? የካደ ማለት ማለት ነው በቃ የካደ ነው፣ ዲና ያደረገ ማለት ነው። እንግሊዝኛው ግን ፎል አዌይ ማለት በሆነ መንገድ የወደቀ ማለት ነው። ተሳስቶ ሊሆን ይችላል፣ ደክሞ ሊሆን ይችላል እንጂ ዲና ያደረገ የካደ ማለት አይደለም የእንግሊዝኛ ትርጉም ላይ። አንዳንዶቹ ደግሞ ምን ብለውታል? ከስህተት ትምህርት ጋር አያይዘው ወደ ስህተት ትምህርት የገባ የሚል ትርጉም አለው። አማርኛው ከባድ ነው ካደ ስላለው ማለት ነው። ግን ኖርማሊ እንግሊዝኛው እንደዛ አይደለም የሚያስቀምጠው። ኤኒሃው ቢሆን ሀሳቡ ግን ምንድን ነው? አሁን ቅድም እንዳልኳቸው መጽሐፍ ቅዱስ ይጋጫል አይጋጭም? ጌታ አጠፉም ብሏል። እዚህ ክፍል ላይ ያለው ነገር ምንድን ነው ስትሉት ጸሐፊው ስፔሲፊካሊ ለዕብራውያን ጸሐፎች ምንድን ነው እያላቸው ብላችሁ ስትሉ ከፍ ብላችሁ ስታዩት የሚታዩት ነገር አለ። የሚላቸው ምንድን ነው? እናንተ አላቸው ምነግራችሁ ብዙ ነገር ነበረኝ፣ ጆሮአችሁ ስለፈዘዙ ለእናንተ መተርጎም ምን ሆነ? ጭንቅ ነው። ከጊዜው የተነሳ መሆን ሲገባችሁ አስተማሪዎች መሆን ሲገባችሁ ገና አሁን ወተት ምን ታደርጋላችሁ? ትፈልጋላችሁ። ጠንካራ ምግብ መብላት ምን አትችሉም። ስለዚህ ያለ ምዕራፍ 6 ይሄን ክፍል ሲጀምር ምን አለ? እንግዲህ ስለ ክርስቶስ የመጀመሪያው የሚናገረውን ነገር ትተን ወዴት እንሂድ? ወደ ፍጻሜ እንሂድ። ኦኬ አሁን የዚህ ክፍል ሐሳብ ምንድነው? ሰው ይድናል ይጠፋል የሚል አይደለም። ትምህርቱ በራሱ ሐሳቡ ወደ መሰረት ላይ አትቀመጡ፣ ተነስታችሁ ወዴት ሂዱ? ወደ ፍጻሜ ሄዱ፣ እደጉ፣ ጨምሩ የሚል ትምህርት ነው እየሰጣችሁ ያለው። ኦኬ በራሱ ትምህርቱ ሐሳቡ እሱ ነው። ምዕራፍ 1 ጀምራችሁ ታዩት። ይሁት ምዕራፍ 6 ቁጥር 1 ተመልከቱ። ስለዚህ የክርስቶስ ነገር መጀመሪያ የሚናገረውን ቃል ትተን የመጀመሪያ ቃል ይባላል አይደል? የመጀመሪያ ቃል መቼ ነው የምንማረው? መቼ ነው የተማራችሁት የመጀመሪያው ቃል? ጌታ ስንቀበል አይደል? ኦኬ ጌታ ስንቀበል የተማርናቸው የመጀመሪያ ትምህርት መሰረታዊ ትምህርቶች የተባሉት በዚህ ክፍል ላይ 6 ናቸው። 3 ፔር ሆኖ የተቀመጡ እርሱም ከሞተ ስራ ምን ንስሐና እምነት፣ በእግዚአብሔር እምነት፣ ጥምቀቶችና እጆችን መጫን፣ የሙታን ትንሣኤና የዘላለም ፍርድ ትምህርት ነው። ስለዚህ እያላቸው ያለው ምንድን ነው? ወደ እድገት ምን እናድርግ ነው? እደጉ፣ ጨምሩ፣ ካላችሁበት ቦታ ተነሱ የሚል ትምህርት ነው እየሰጣቸው ያለው። ኦኬ ስለዚህ ደግማችሁ መሰረትን አታርጉ አለ። አትመስሩት። ምን ማለት ነው ደግሞ መመስረት ማለት ነው? ይኸውላችሁ አንድ ሰው ቤት ከሰራ ቤቱን ሰርቶት መሰረት ሰርቶ ከሰራ በሆነ ምክንያት ካቆመው ተመልሶ መጥቶ መሰረቱን ይቀጥላል። ምንድን ነው የሚያደርገው? ካቆመበት ቦታ ግንባታው ምን ያደርጋል? ይቀጥላል። እንደዛ ነው ሀሳቡ። እና ምን አላቸው? የመሰረት ትምህርቶች ከሚባሉት አንደኛው አብዛኛው ለንስሐ ማደስ አይቻልም ማለት የሚለው። ኦኬ ስለዚህ አንደኛው ንስሐ ነው አለ። ኦኬ ወደ ጌታ ስንመጣ በክርስቶስ ኢየሱስ አምነን ኃጢአታችንን ጌታ እንደሚቀበል አምነን ንስሐ ገብተናል አልገባንም? ከሞተ ስራ ሁሉ ንስሐ ገብተን በእግዚአብሔር አምነን ድህነትን ተቀበለ። ይሄ ሰማያዊ ብርሃን በራልን ምናምን መንፈስ ቅዱስ ተቀበልን የሚለው መጀመሪያ ምን መኖር አለበት? ንስሐ መኖር አለበት አይደል? ንስሐ ይኖራል። ስለዚህ እነዚህ ሰዎች ንስሐ ገብተው መሰረቱ አልመሰረቱም? መሰረቱ። ስለዚህ በክርስትና
በተቀበልነው እምነት ውስጥ መሰረት የሚመሰረተው ስንት ጊዜ ነው? አንድ ጊዜ ነው። ሁሌ ምን አይሆንም? መሰረት አይመሰረትም። ኦኬ። ስለዚህ ሰው ከዳነ በኋላ ቢወድቅ ቢንሸራተት ወደኋላ ቢመለስ ገና ጌታን ሲቀበል እንደነበረው አይነት ንስሐ ገብቶ ጌታን ይቀበላል? ለምን? መጀመሪያ ጌታ ፊት ቀርቦ ምን አድርጓል? ንስሐ ገብቷል። ከዛ ነገር ስለወጣ ጌታ ደግሞ ኃጢአታቸውን ይቅር ብላለሁ ደግሜ ምን አለን ብሏል? አላስብም ብሏል። ስለዚህ ሰውየው ስለወደቀ ተመልሶ መጥቶ እንደገና ጌታ መቀበል አለበት? ምንድነው ማድረግ ያለበት? ኖርማል ህብረት የሚያደርግበትን ከጌታ ጋር ባጠፋው ነገር ብቻ ይቅርታ ጠይቆ ኑሮ ምን ማድረግ ነው? ካቆመበት ምን ማድረግ ነው? መቀጠል እንጂ ተመልሶ ወደ መጀመሪያው መጥቶ አይታችሁ ከሆነ እናንተ ልብ ብላችሁ አታውቁም እንጂ ብላችሁ ከሆነ አይ ዶንት ኖ አንዳንድ ቦታ አይታችሁ ከሆነ ሰዎች ባክ አድርገው ሲመለሱ እንደገና ጌታን ያስቀብሏቸዋል አይደል? አይታችሁ እንደዚህ። ይሄ ማለት ነው ስህተት ነው። ደግሞ መሰረትን ምን ማድረግ ነው? መመስረት ነው። በጊዜው ያጠፉትን ጥፋት ተናዘው ንስሐ ገብተው ይመለሳሉ እንጂ ወደ ድሮ ነገር ተመልሰው ምን አይሆኑም? ንስሐ አይገባም። ግልጽ ነው አይደል? እስካሁን ማውራችሁ ኦኬ። ስለዚህ ሩጫ አሁን ተመልከቱ። ሩጫ የሚሮጥ ሰው ሩጫ ላይ ወይም እናንተ አሁን ከቤት ስትመጡ አይጋል ሩጫ ላይ እናድርገው። ሩጫ የሚሮጥ ሰው እየሮጠ መሀል ላይ ቢወድቅ ምንድነው? ተመልሶ ከመጀመሪያ ነው የሚጀምረው? ከስታርት ፕሮቴ ነው የሚጀምረው? የብዙ ክርስቲያኖች ህይወት ልምምድ እንደዚህ ነው። ከወደቁ በኋላ ወዴት ይመለሳሉ? ወደ መጀመሪያ ነገር ይመለሳሉ። ይሄ ስህተት ነው። ኢትስ ኢምፖሲብል። ክልክል ነው ሳይሆን አያስኬድም። በቃ መሰረት እንደገና ሯጭ ከወደቀበት ቦታ ተነስቶ ነው የሚቀጥለው። መሰረትም ሰው ሰርቶ ካቆመበት ነው የሚያደርገው። ካቋረጠው መልሶ መቀጠል ያለበት ከዛ ነው። ተመልሶ ወደኋላ ማድረግ የለበትም። ሐሳቡ ይሄ ነው። ገባችሁ አይደል? ኦኬ። ስለዚህ እንደዚህ ማድረግ አሁን የሚያጣላው ቃል ይሄ ነው። እነሱን ለንስሐ ማደስ አይቻልም የሚለው አይደል? ይሄ ቃል ሰውየውን አይደለም የሚመለከተው። ንስሐውን ግን እንደዛ ማድረግ ኖክማን አይቻልም የሚል ሐሳብ ነው ያለው። እንደዚህ ከወሰዳችሁት አንድ ሰው ከካደ በኋላ ወይም ከተመለሰ በኋላ ንስሐ ማድረግ አይቻልም ካላችሁ ራሱ ከመጽሐፍ ቅዱስ ትምህርት ጋር ይጋጫል አይጋጭም? ምን ተስፋ አለው ታዲያ? ሰው ጌታን ከተወ በኋላ የማይመለስ ከሆነ ገብቷችኋል? የእግዚአብሔር ምሕረት ዘላለማዊ ነው፣ ይቅርታው ዘላለም፣ የክርስቶስ ደግሞ ሁሉን ያጥባል የሚለው ነገር የት ሊገባ ነው? አይገባ። መጽሐፍ ቅዱስ ውስጥ ራሱ ክዶ የተመለሰ ሰው አለ የለም? ለምሳሌ ጴጥሮስ ጌታ እፍ ብሎ መንፈስ ቅዱስን ከተቀበለ በኋላ ነው የካደው እና እንዴት ነው ከዛ በፊት ነው የካደው። ሶሪ ሲክድ ግን እንዴት ነው የካደው ሲባል የእሱ እንዲያውም ለየት ይላል አይልም። የጴጥሮስ ምንድን ነው ያለው? ይሄን ሰውዬ ነው ያለው ጌታው አውርዶ ማለት ነው። ይሄን ሰውዬ አላውቀውም። በማን ፊት? በጀነራል ፊት፣ በገረድ ፊት። ይሄን ሰውዬ አላውቀውም ማለት እንዲያውም ጨርሶ ምን አለ ሲደጋግሙበት ጊዜ አላውቀውም ብሎ ይምልና ይራገም ጀመረ። ክዷል አልካደም? ታዲያ እንዴት ነው የሚመለሰው? እንዴት ሊመለስ ቻለ? በዚህ ቃል ከሄዳችሁት አይሆንም፣ ሊመለስ አይችልም። ጌታ ሲያገኘው በልና እንደገና ንስሐ ግባ አለው። ካቆመበት ነው ያደርገው። በጎችን ጠብቅ፣ ግልሙሎችን አሰማራ ያለው በዛ መንገድ ነው። እና እዚህ ጋር ለንስሐ ማደስ አይቻልም የሚለው ገብቷችሁ ሰውየው ንስሐ መግባት አይችልም ሳይሆን ንስሐውን ግን ቅድም መሰረት የነበረውን ነገር ደግሞ መመስረት አይችልም። ሰውየው ወድቆ ከሆነ ከወደቀበት ቦታ ተነስቶ ምን ማድረግ አለበት? መቀጠል አለበት። በጊዜው የገባበትን ኃጢአት ኮንፌንስ አድርጎ እንጂ ድሮ የሰራውን ሁሉ እያመጣ አሁን ኢትዮጵያ ውስጥ የተለመደው ነገር ምንድን ነው? ሰዎች አንድ ጊዜ ኃጢአታቸውን ከተናዘዙ በኋላ ተመልሰው በአመቱ ያንን ኃጢአት ነው ያደርጋሉ። አበሻው መካከል ያለ ይናዘዛሉ። የተናዘዙትን እኮ ነው። ይሄ ስህተት ነው፣ ክልክል ነው። ማለት በተለይ ደግሞ መሰረት በሆነ ነገር በዳንበት ነገር ላይ ሰውየው ከዳነ በኋላ ተመልሶ መሰረት ምን አይሆንም። ሐሳቡ ይሄ ነው። ከዛ ምን አለ መሰላችሁ? የእግዚአብሔር ልጅ ይሰቅሉታልና ያዋርዱታል ይላል። እስቲ አሁን አስቡ። እንዴት ነው ሰው የእግዚአብሔር ልጅ መስቀል ይቻላል? ኢየሱስ መስቀል ትችላላችሁ? ይቻላል ስልሽ ሊትራሊ ኢየሱስን ምን አያደርጉትም? አይሰቅሉትም። ግን እየሆነ ያለው ምንድን ነው? መጀመሪያ ከሞተ ስራ ንስሐ በገቡ ጊዜ ያንን ንስሐቸው ይቅርታ ያገኘው የክርስቶስ ምን ሆኖ ነው? በመስቀል ስራው በተሰራው ምንድን ነው? ስራ ነው አይደል? ኢየሱስ በመስቀል ስራ በሰራው ስራ የእነሱ ኃጢአት ምን ተብሏል? ምክንያቱም ለዚህ ለመጀመሪያው ደህንነታችን የክርስቶስ መስቀል ነው። በቃ በሱ ሞት ነው እኛ ምን ይሆን ነው
የተዋጀ ነው። ግልጽ ነው አይደል? ተመልሼ እንደገና ንስሐ ስገባ መሰረት ሰራ ምን ማለት ነው? ኢየሱስ እንደገና ምን ያድርግ ማለት ነው? ይሰቀል ማለት ነው። ይቻላል? አይቻልም። እንዲያም ያዋርዱታል አለ። ምን ማለት ነው? ያዋርዱታል ማለት የክርስቶስን መስቀል የሞተበትን ዓላማ የደሙን ነገር ያቀሉታል ማለት ነው። እንደዛ አይደለም። ክርስቶስ የሞተው ለእንደዛ አልገባቸውም ማለት ነው። ያቀሉታል ማለት ነው። ከዛ ሲቀጥል ምን አለ? ብዙ ጊዜ በእርሷ ላይ የሚወርደው ዝናብ የምትጠጣ ለሚለው መሬቷ ምን ማለት ነው? ከዚህ ክፍል ጋር ስታያይዙት እነዚህ ሰዎች ብዙ ጊዜ በእነሱ የወረደውን ዝናብ ጠጥተዋል ማለት የተቀበሉት ብዙ በረከት አለ። ሰማያዊ ምስጢር፣ መንፈሳዊ ነገር፣ መንፈስ ምናምን የሚለው ነገር ብዙ ነገር ጠጥተዋል። ፍሬው ግን ምን አልሆነም? መልካም ፍሬ አላፈሩም። መልካም ፍሬ ከማፍራት ይልቅ ኩርንችትን አይደለም እንደዛ ነው የሚለው። ኩርንችትና እሾህን አደረጉ ነው የሚለው፣ አበቀሉ ይላል። ስለዚህ በመጀመሪያ የገቡት ንስሐ ተመልሰው ለሚገቡ ሰዎች ሲናገር ልክ በላዩ የሚወርደው ዝናብ የምትጠጣና ፍሬ የማታፈራም ፍሬን መስሏቸዋል። ስለዚህ መጨረሻ ላይ ምን ያደርጋቸዋል ጌታ ሲናገር? ወደ ሙላት የማይመጡ ከሆነ ወደ ፍጻሜ የማይመጡ ከሆነ ፍሬውን ጌታ የሚቃጠለው መሬቱ ነው። ፍሬው ነው የሚቃጠለው። መሬቱ ላይ ያመጣውን እሾህና ኩርንችት ጌታ ምን ያደርገዋል? ምክንያቱም ክብር የሌለው የማይጠቅም ስለሆነ ልክ አንደኛ ቆሮንቶስ ምዕራፍ 3 ላይ እንዳለው ጌታ ምን ያደርገዋል? ፍሬውን ያደርገዋል፣ ያቃጥላል እንጂ መሬቱን አለም ሰውየውን አለም የሚያቃጥለው። መሬቱ ሪፕሬዘንት የሚያደርገው ሰውየውን ነው። ሰውየው ግን ገብታችኋል? የማይገባ ፍሬ ካፈራ ግን ፍሬውን ምን ያደርገዋል? ያቃጥለዋል። ስለዚህ እዚህ ጋር የጻፍኩት ላንብላችሁና አልጨርስም። አማኞች እንደ መሬት ለእግዚአብሔር ክብር የሚሆን የክርስቶስን ፍሬ እንደ አትክልት ወደ ሙላት ማደግና ወደ ፍጻሜ መምጣት አለባቸው። መልካም ፍሬ የክርስቶስ የሆነውን ከማፍራት ይልቅ እሾህና ኩርንችት ብታበቅል ግን ኪሳራ ነው። እዚህ ጋር መሬቱ አይቃጠልም፣ በላዩ ያፈራው የማይጠቅመው ግን በእሳት ይቃጠላል። ልክ እንደዚሁ በመሬት የተመሰለው አማኝ አይቃጠልም፣ ነገር ግን እንደ እግዚአብሔር ፈቃድ ያልሆነው ፍሬ ሁሉ ይቃጠላል። እኛ አማኞች መጽሐፍ እንደሚናገረው የእግዚአብሔር ምንድን ነን? እርሻ ነን። በዚያ ላይ የሚበቅለውን የትኛውንም ፍሬ የሌለው ነገር ይቃጠላል፣ እርሱ ግን በጭቅ ይድናል። አንደኛ ቆሮንቶስ 3 እንደሚናገረው ማለት ነው። ስለዚህ የዳነ ሰው በሕይወቱ ለውጥ የማይታይበትና የማይድግ ከሆነ የሚጠብቀን ቅጣት ወይም ተግሳጽ እንዳለ ዕብራውያን 12 ቅድም እንዳየነው አለ ማለት ነው። ስለዚህ የዚህ ክፍል ሀሳብ ሰው ንስሐ ቢገባ አይድንም ሳይሆን ይህ መጀመሪያ የገባው አይነት ንስሐ ግን ደጋግሞ ሰው ማድረግ ያንን እንደገና ማደስ ያንን ንስሐ ማደስ አይቻልም። ክርስቶስ እንደገና እንደ መስቀል ነው የሚቆጠረው። ስለዚህ ሀሳቡ ሰውየው ንስሐ አይገባም የካደ ሰው ማለት አይደለም። እነ ጴጥሮስ ያው ጌታ ብናቃቸውም ሰዎች ብዙ ሰዎች አሉ ክደው ተመልሰው የጌታ ሆኑ ኃይለኛ አገልጋይ ወይም ጥሩ የእግዚአብሔር ሰዎች የሆኑ አሉ። ያ ማለት አይደለም። ሀሳቡ ግን ከክፍሉ ሀሳብ ግን እየተናገረ ያለው ስለማደግ ስለመቀጠል ነው የሚናገረውና ንስሐ የሞተ ስራ ንስሐ መጀመሪያ የገባነውን ነገር ደግመን ማድረግ አይቻልም። ንስሐ ነው እንጂ ሰውየው ለንስሐ መግባት አይችልም የሚል ሀሳብ አይደለም። አንዱ ያቀማመጡ ከመጽሐፍ ቅዱስ ትምህርት ጋርም አይሄድም። ከቱ ሰው የካደ ሰው ወይም የወደቀ ሰው ንስሐ መግባት አይችልም ብለን ካለን ብዙ አጠያቂ ነገር ውስጥ ነው የምንገባው። እንደዛ አይደለም ሀሳቡ። እንግዲህ ምን ያህል እንደገለጽኩት አላውቅም። ኦኬ እሺ በቃኛ። ሌሎች ብዙ ነገሮች አሉ የምናያቸው በዚህ ቅድም እንዳሳየኋችሁ። እነዚህ በዚህ የተነገሩ ነገሮችን አብረን የምናያቸው ነገሮች አሉ።